እንዲ ተአምር ነው የሆነብኝ ሳይ ወንድሜ በሰዓት እንዴት ቶይ ጀግናው እንዴት አሉ ጀግና አለ ሰላም በለን እስቲ ሰላም ለሁላችሁን እንዴት አላችሁልኝ የጌታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችሁ ላይ ጸንቶ ይሁን እኔ በጣም ዳኔ ዛሬ ገላትያ ምዕራፍ 5ን ለመማማር እዚህ ተሰባሰብን ተላለ መዝሙር ሰማችሁ መሰለኛ አንድ እንስማ እንዴ በአንተ ምርጫ ነው የምትከፍተዋል ኦኬ ይቻላል ወምናም ሰላም ይበሉና ክፈት ሪንግ ላይቱ ሰው ቤት ነው የሚሰራው ይለኛል ዮኒ ይገባኛ እንደኔ ለክፍለ ደግሞ አይቀድም ምን አለኝ ናቱ የሪሞቱ ሴንሰር እሱን ሸፈነው አለኝ እኔ ሴንሰሩ የቱ ጋር እንዳለ ራሱ ማቆ ታሪክ የለም ስለዚህ ሴንሰሩን ከመሸፈን ሪሞቱን መሸፈን ይሻላል ብዬ ሪሞቱን አልጋ ስር ከትቼዋለሁ እና እሱ የተሻለ ነው ተላለ ያንተ ሪሞት እኮ አይደለም የሚሰርቀው የሌላ ሰው ሪሞት ነው መብራት የሚሰርቀው የሌላ ሰው ሪሞት የማን ማለት አልገባኝም አካባቢያችሁ ላይ የሚጠቀም ሰው ካለ ሙዲዛ እንደ ከኔክፍል ውጪ ያለ ሰው አረሙይን አረንዶ እባክህን አንተ ሰፋ አንዴ ቆይ እዮባ ዴቭ ሰላም እንዴት አመሻችሁ ወንድሞች እንኳን ደህና ቆያችሁኝ እንዴት ናችሁ አካል አወቀኝ መሰለኝ ያሰበ ነው ዴቫ አራውቅ ያለው ጀግናው እንዴት ተጣፋኛለህ አራ በሚገባ ነው ማስተዋወስ እንጂ እሺ ሰላም ነው እንዴት ነው አኪ መስገን አምላክ አለ ነው እኔም ምለው ነው ዛሬ አንድ ቪዲዮ ሰርቼ ነበርና ነገ የተወሰነ ሄድበት ይሆናል ፌሚኒዝም ላይ አንድ ሀሳብ አንስቼ ነበር ልሂድበት ወይስ እንደዚህ አይነት ነገር ውስጥ ባልገባ ወይስ እንደዚህ አይነት ነገር ውስጥ መግባቱ አስፈላጊ አይደለም የሚለው ከዛ በኋላ ሳስበኝ ወይስ የተወሰነ ነገር ሄድንበት አደቀኝ እንትን ነው ቆይ መዝሙር ከምንሰማ 5 ደቂቃ ይቻላል 3 ደቂቃ ትችላል 3 ደቂቃ እንደዚህ ምንድነው ፌሚኒዝም እንግዲህ ሙቭመንት ነገር ነውና በተቻለ አቅም ጥንቃቄ እሺ ይቀር የሚል ሰው አለ ከታች እኔ ቻናሌ ላይ ማለት ነው የኔ ቻናል ላይ እንዳለ በቃ በዙሪያ የተከበብኩት በፌሚኒስቶች ነውና ምንድነው የሆነ ነገር በለቀቁ ቁጥር ነው የሚያዝጉኝ ሁሌ ይቅርብን የሚሉኝና ያንወይስ ያም ሆነ ምንድነው ሁሉም ነገር አይኖች ጥንቃቄ ይፈልጋል ከዓለም የሆነ ነገር ጥንቃቄ ይፈልጋል እንግዲህ ምንም ተባለምን ጥንቃቄ ይፈልጋል ከዓለም ከሆነ የሆነ ነገር በቃ ልክ የሆነ እንደ ክርስትና አድርገን ዝም ብለን ወደ ውስጣችን ዝም ብለን የምናስገባው ሳይሆን ምንድነው እያየን እየመዘንን ከክርስትና አንፃር እየመዘንን የትኛውም ነገር ይመዘናል እንዴ አንተ እንኳን እንደነዚህ አይነት ሐሳቦችና የትኛው አንዴ እንኳን እንደነዚህ አይነት ከክርስቲያን ውጪ ያሉ ነገሮችና በቤተ ክርስቲያን ውስጥ ያሉ ነገሮች እንኳን በሃይማኖት ይመዘናሉ በአስተምህሯችን ይመዘናሉ ይያለን ጭራሽ ከክርስቲያን ውጪ ያለው ነገርማ እንዴት አንመዘንም በሚገባ ነው የምንመዘነው ዝም ብለን እንደዚሁ በጥላቻ ብቻ እንትን አንልም ግን ይመዘንና
እየተመዘነ ጥሩ ያልሆነ ነገር እየተተወ ጥሩ የሆነ ነገር ካለው ደግሞ ጥሩ ነገሩን እየተወሰነ ሊሄድ ይችላል። እሺ እንደዛ ነው መደረግ ያለበት። ጥሩ የሆነውን ነገር ብቻ ፒክ እያደረግ ከክርስትና ጋር የማይቃረነው ብቻ እያዝክ ሌላውን መተው ማራገፍ የሚያስገድድህም ስለሌለ እኔ እነሱም ያስገድዳሉ ብዬ አላስብም። አይ እያንዳንዱ ነገር ተቀበል ምናምን ይላሉ ብዬ አላስብም። ስለዛ ብልህ መሆን አለበት ማለት ነው። አዘ ክርስቲያን እንደ አንድ ብልህ ክርስቲያን በተቻለ አቅም ብዙ ጊዜ እህቶች ናቸው መሰለኝ እንደዚህ ነገር የሚሳተፉት ወንድሞችም አይጠፉም። አክቹአሊ ልክ እንደና አቡ አይነቶች ትላል አቡ ጀግናው አይ ችግር የለውም ጤናማ ነው ችግር የለም። ግን ጥንቃቄ ይፈልጋል። ጥንቃቄ እየተደረገ ምናምን አሁን አቡ እንደዚህ ነገር ላይ የሚሳተፍ ከሆነ ኦፍ ኮርስ እየመዘነ ነው ነገሮችን ከክርስትና አንፃር እያየ የሚሆነውን እየወሰደ የማይሆነውን ወደ ጎን እንደሚያደርግ ተዘለው ግልጽ ነው። ግን ሁሌ እኔ በተለይ ሌሎች ሰዎች ደግሞ በጣም እሱ ጥንቃቄ ይፈልጋል። አሁን ዛሬ አንድ የሰራውበት እንትን ነበር። አክቹአሊ ፌሚኒዝም ብቻ አይደለም እውነቱን ለመናገር ፌሚኒዝምን የሚቃወሙ ሰዎችም ደግሞ ጽንፍ ረግጠው ክርስትና የማይለውን እንደሚል የሚያስመስሉም ደግሞ አሉ። ልክ የሆነ ባሎች አምባገነን ሆነው እየቀጠቀጡ ሚስቶቻቸውን ቢኖሩ ሚስቶቻቸው ይታገሱ በቃ አይነት የሚመስል ነገር እንደዛም እንደዚህ አይነት ክርስትናም የለንም። እንደዚህ አይነት ክርስትናንም አናውቅም። ማለት የማናውቀው ክርስትና ሚስቶች መታገስ አለባቸው የሚለውን ሳይሆን ባሎች እንደዛ ማድረግ አለባቸው። ገና ከጅምሩ ክርስትና የሚቆርጠው ስር መሰረቱ ላይ በቃ ዋናው ነገር መሰረቱ የሆነ ነገር የሆነ ችግር ሲመጣ እዛ መሰረቷን እየሄደን የሚያጠፋው ለፊት ጌታችን ኢየሱስ በቀድሞ ምንድነው አትዘሙቱ ተብሏል። እኔ ግን እላችኋለሁ ይልና ወደ ሴት ያየ የተመኘም ይላል። አሁን ወደ መዘሞት ሰው የሚሄደው ሴት አይቶ ተመኝቶ ምናምን ነው። ስለዚህ መሰረቱን ነው ማጥፋት ምንጩን ማድረቅ ነው የሚያስፈልገው። ስለዚህ አሁን ክርስትና ምንድነው ይሄ በፌሚኒዝም ሳይድም ፌሚኒዝምን አጥብቆ የሚቃወሙ አንዳንድ ሰዎችም ከሚያነሱት እንትን ያለ ነው መካከል ላይ ያለ ነው። ስለዚህ ሁሉንም ነገር ስታዩ በቃ ምንድነው በክርስትና እየመዘናችሁ የአጉል የፌሚኒስት የሚባል ነገርም የአጉል ሲግማ ክብረተስ የሚባል ነገርም ሁለቱም ጽንፎች እንትን ናቸው። ጤናማ አይመስሉኝም። በእርግጥ ሁሉም እንደው እንደዚህ ነው የምንረዳው እያለ የራሱን አረዳድ ሊያመጣ ይችላል። እናንተ ግን ያው ጥንቃቄ አድርጉ ነው የምትሰሙትን ነገር የቤስ ምረጡ ነው አለቀ። አለዛ ከምትሰሙት ነገር የተነሳ በአጓጉል ነገር ልትወሰዱ ትችላላችሁ። በአጓጉል ነገር ልንወሰድ እንችላለን። ስለዚህ እንግዲህ መዝኑ የትኛውም ነገር ይመዘናል። ሚስት ባሏን እንግዲህ የግንኙነት ነገር ማለት ነው መከልከል አለባት የለባትም ምናምን የሚለው በቃ የለባትም ነው አይደል? ያው ይታወቃል የለባትም። ባልስ ሚስትን መከልከል አለበት የለበትም። በነገራችን ላይ ባልም ይሄ ደክሞኛል ምናምን እያለ እየመጣ መተኛት አይችልም። እዛ ቪዲዮ ላይ ተናገረው ነበር። ለምሳሌ አንድ ባል ሚስት ካለችው አለቀ። ብቻውን እየኖረ አይደለም። ሚስት ካለችው አንዴ ከተጋባ ያ መጋባቱ ራሱ መተጋገዝ ነው። አንዱን እስቲ አንዴ ኮሜንቱን አጥፎና እንደው ቢሰሙ ጥሩ ብትል በሳቁ ቁጥር ሳቂ ስለሚመጣ እሺ ኦኬ ምንድነው አንዱን ሰፖርት ያደርጋል በትዳሩ ውስጥ አንዱ ምንድነው በዝሙት ቢፈተን አንደኛውን ቶሎ ያግዛል። አንደኛው ቢፈተን አንደኛውን ያግዛል። ስለዚህ እርስ በእርስ የመተጋገዝ ነገር አለ በትዳሩ ውስጥ ምንድነው ይሰማላ ቀይ ያበራ ነው ይሰማል። ኦኬ እሺ ምንድነው ባል ወደ ቤቱ ሲመለስ ለምሳሌ ሚስት እንደዚህ ነገር የምትፈልግ ከሆነ አይ ደክሞኛል ምናምን እያለ ሚስቱን እየተወ ዝም ብሎ ብቻውን እንትን ማለት አይችልም። እንደዛ አይቻልም በክርስትና። በቃ እሱ ታዲያ በምንድን ነው ያገዛት? አንድም በዚህ መተጋገዝ አለባችሁ ማለት ትዳርኩ ዝም ብሎ ምንድነው ተጋብተህ ዝም ብላ የሆነ ሀብት የምታከማችበት ብቻ አይነት ነገር እኮ አይደለም። እና ክቡር የሆነ መኝታም አለው። ንጹህ የሆነ መኝታ ያስፈልጋል እርግጥ ነው። ስለዚህ ያ በትዳሩ ሲሆን ክቡር ነው መኝታ ራሱ ማለት ነው። ክቡር ከሆነ ያንን መኝታ ማክበር አለበት። በምንድን ነው የሚያከብረው? ባልየው ሲገባ ሙሉ ኤነርጂውን ሙሉ ኃይሉ እዛ ጨርሶ እዛ ውጭ ላይ ጨርሶ ማለት ነው ወደ ቤቱ ሲመጣ ልክ የሆነ እንደ ሩም ነገር ዝም ብሎ መጥቶ የሚተኛበት ብቻ ተኝቶ የሚነሳበት እንደዛ ማረፊያ ብቻ እንደዛ መሆን የለበትም።
እንደዛ መሆን የለበትም ሚስት ስላለው ማለት ነው። ሚስትም ደግሞ ለምሳሌ ቤት ውስጥ ስትሰራ ስትውል ምናምን ነገር ሊደክማት ይችላል። ስለ ደከማት ብቻ ደግሞ ባል ለምሳሌ ሲመጣ እንደው እንደዚህ ነገር የሚያስፈልገው ከሆነ ሴክስ ነገር ማለት ነው የሚያስፈልገው ከሆነ ሚስት አይ በቃ እኔ ደክሞኛል ሙዴም አይደለም ምናምን ማለት አትችልም፣ አይቻልም። እንደዛ መሆን የለበትም። እሱንም የምታገዘው በዚህም ጭምር ስለሆነ ስለዛ ይሄ አንዱ አንዱን በመርዳትና በመተጋገዝ ሁሌም እንደነዚህ አይነት ነገሮች ምንድነው ከፍቅር በመነጨ መልኩ ማለት ነው። አሁን ሚስት ያንን ነገር ስታደርግ ዝም ብላ በቃ ማድረግ ስላለባት ብቻ ሳይሆን ባሏን ስለምትወደው ኦኬ ባሌ እንደዚህ ነገር አስፈልጎታል አው ካስፈልገውማ ኦኬ ብላ ይሆነ ወደ እንደዚህ አይነት ነገር ውስጥ ራሷን እንትን ማለት ማሳደግ ባልም ኦኬ ሚስቴ እንደዚህ ነገር ያስፈልጋታል አው ዘን እኔ ከጎኗ መሆን አለብኝ እንደዚህ አይነት ነገር ሊል ይገባዋል። ስለዛ ምንድነው ይሄን ነገር ያነሳነበት ምክንያት አንዳንድ ሰዎች ምን አይነት ነገርን ሲያስቀምጡ እንሰማለን። አይ መጽሐፍ ቅዱስ ሚስት መከልከል የለባትም ብሎ የሚያስተምር ከሆነ እንግዲያውስ እንዲደፍሩ እየፈቀደ ነው ማለት ነው ብሎ የመደምደም ነገር ይታያል። ይሄ እንደዛ የሚባል ነገር የለም። እናንተ ለዛ ነገር እንደዚህ አይነት ትርጉም ሰጣችሁት ማለት ይሄው መጽሐፍ ቅዱስ ይላል በቃ አለ። ስለዚህ መጽሐፍ ቅዱስ የምር እንደዛ ስለሚል እናንተ እንደምትሉት ደፋሪን የሚያበረታታ ነው ማለት ነው አይደለም። እና ገና ከጅምሩ በቃ ሴት አዎ ሚስት ማለት ነው መከልከል የለባትም የሚለው ላይ ሰው ከተስማማ ቅድም ከአቡ ጋር እንደውም ኮሜንት ላይ ያወራ ነበርና ኦኬ አዎ ሚስት መከልከል የለባትም እሱ ላይ ተስማማን። ግን ብትከለክለውስ ድንገት ብትከለክለውና እሱ የሆነ በግድ እንደዚህ አይነት ነገር ቢፈጽምስ እሱ መድፈር አይሆንም ወይ አይነት የሚመስል ነገር ሲነሳ ነበርና የመጀመሪያው ገና ከጅምሩ የመጀመሪያው ፌዝ ላይ የምንስማማ ከሆነ ይሄ በቃ መከልከል አትችልም የሚለው ላይ መከልከል አትችልም ማለቱ መጽሐፍ ቅዱስ መድፈርን ማበረታታቱ እንዳልሆነ በቃ ተግባባን። በቃ እዚህ ድረስ ከተስማማን ይሄ በጣም ትልቅ ነገር ነው። እየተባለ ያለው ግን አይ ገና ከጅምሩ ከከለከላት ሚስትን ማለት ነው በቃ ደፋሪ የሚያበረታታ መጽሐፍ ነው እንደዚህ ተብሎ አይደምድም። ቃል በመጽሐፍ ቅዱስ ውስጥ ያለው የእግዚአብሔር ጥበብ ነው በነገራችን እና የእግዚአብሔርን ጥበብ በጸና መልኩ እናቆመውና እንደዚህ አይነት ሰዋዊ አስተሳሰቦች በዛ በመናቆመው በእግዚአብሔር ቃል ልናፈርስ ይገባል ሰዋዊ አስተሳሰቦችን እንጂ ይሄ ከፍ የሚለውን የሰዎችን ሐሳብ ሁሉ እናፈርሳለን እንደሚለው በእግዚአብሔር ቃል እንደዛ ሊሆን ይገባል እንጂ ጭራሽ ይሄ ሰዋዊ የሆኑ ሐሳቦች በመጽሐፍ ቅዱስ ንግግሮች ላይ ተበረታተው ገዝፈው ሊታዩ አይገባም። ከዛ ውጪ ግን ይሄ እንደው ይሄ ነገር መድፈር ይባላል ወይ አይባልም ወይ ምናምን እንደዚህ አይነት ጭቅጭቅ ውስጥ መግባት አያስፈልግም። መጽሐፍ ቅዱስ ላይ እንደዚህ አይነት ነገር የለም። ኢትዮጵያ ውስጥ ነው እየኖርን ያለነው አይደል? ለምሳሌ በኢትዮጵያ ሕግም ቢሆን ሚስት ሄዳ ባሌ ደፈረኝ አይነት ነገር ብላ ትከሳለች? የለም እንደዚህ አይነት ነገር ማለት ሕግም እንደዚህ አይነት ነገር አያውቅም። ስለዚህ አሁን ዝም ብሎ ይሄ የመነታረኪያ ርዕስ ብቻ ማድረግ ሳይሆን ነገሮችን በቃ ከክርስትና አንጻሪው በቃ መደረግ ያለበት ገና ከጅምሩ ሴትም አትከልክል በቃ አለቀ። የመጀመሪያው ጥፋት እሷ ጋር የሚሆን ከሆነ ያንን ጥፋት ማቋረጥ ስር መሰረቱን ምንጩን መዝጋት እንጂ ኦኬ ከዛ በኋላ የሚፈጠሩ ነገሮች ሁሉ በበሽታ ውስጥ ሆኖ የሚደረጉ ነገሮች ናቸው። በባል በሚስትም በኩል ባል አሁን እንደዛ ማድረግ የለበትም። ግን ያንን ካደረገ ግን ገና ከጅምሩ የማጥፋት ሆኖ ነው ሊባል ነው እንደያውን በዚህ ነገር ላይ ከተስማማን የሚስት ጥፋቱ ነው ያንን ያደረገው ያስብላል። ስለዚህ እንደዚህ አይነት ነገሮች እንዳይመጡ በቃ ሚስት ይሄን ነገር ማድረግ የለባትም ባልም ይሄን ነገር ማድረግ የለበትም ተብሎ ሊዘጋ ይገባል እንጂ ይሄ በየሶሻል ሚዲያው እየወጡ ደፋሪ ምናምን እየተባሉ መሰዳደብ ያንጽ ጠቃሚ አይመስለኝም። እና ሁሉም ነገር የሆነ ከክርስትና አንጻር ታየ ቢደረግ መልካም ነው። ቀጣይ ግን ዛዲ የሆነ ዲቤት አድርጎ ነው በዚህ አንዱ ወንድምና እህት ማለት ነው እና ወንድም ያው ዲቤት ያደረገው ወንድምም ያነሳው ነገር አለ እሱ ላይ ያው እንግዲህ በቃ በቪዲዮ ይሄድበታል። ክርስቶስ እየተመታ እየተሰቀለ ምናምን ይቅር በላቸው ስላለ ሚስትም እየተከተከተች ምናምን እንደዛው ትኑር አይነት የሚመስል ነገር ሲናገር ስለነበር ይሄ አሁን ሚስዩዝ ማድረግ ነው። መጽሐፍ ቅዱስ በዛ መልኩ አይደለም የሚናገረው። መጽሐፍ ቅዱስ በዛ መልኩ አይናገርም። ስለመታት ይፋቱ ምናምን የሚል የለም። እውነቱን ነገር እንደዛም አይልም። በእርግጥ ግን መታየት ያለበት አሁንም ከየትኛው ሳይሆን ከባል አንጻር ታይቶ ባል በጭራሽ እንደዛ ማድረግ አይችልም የሚለውን አስረግጠን ነው አቁመን ነው መሄድ የምንችለው እንጂ በቃ ባል እየመታት እሷ እያለች ትኖር ምናምን እንደዛ የሚባል ነገር ጋይስ
የገላትያ መልእክት ልናጠና ስለሆነ የመጣ ነው። እዚህ ርዕስ ላይ ብዙ መሄድ አንችልም። ናቱ እንግዲህ የገላትያ ምዕራፍ 5 ነው። በቃ ገላትያ ምዕራፍ 5 ምናልባት ጊዜ የሚኖረን ከሆነ ምዕራፍ 6ን ሄድበት እችላለሁ። ካልሆነ ደግሞ ምዕራፍ 6ን ቀጣይ ቀን ነገ ቀን ጉዳይ እንገባበታለን። እንደዚሁ እሺ ቀጥል ምትረጋጋ። እሺ እግዚአብሔር ያክብርልን። ትልቁ ላይ መሆን ነበረብኝ። እኔ ካሜራ መዝጋት ነበረብኝ ትላል። አስጠቆርክ። አለ ስቀልድ ነው። እሺ ና ተመለስ እንጂ ኮሜንት ምን ልክፈትላችሁ? አይዘው የደ እንትኑ ላይ ግዴታ ምንድነው ህግ ምናምን ያልከው ላይ ጥያቄ ያለኝ ቤትን ስከፍት ወይ በኃይል ሄዶ ያንን ነገር በጣም ወደዛ ኤክሰሶቱ እንደው በትግል እንደዚህ አይነት ነገር ካደረገ ይሄ አደገኛ ነው። ለእርሱም ትክክል እና አይቻልም፣ እንደዚህ አይደረግም። ግን ይሄ ነገር የመጣው ግን ገና ከጅምሩ የትኛው ኃጢአት ስለተጀመረ ነው ወይም የትኛው ስህተት ስለተጀመረ ነው? የሚስትየው ስህተት ስለተጀመረ ስለሆነ እዛ ላይ ነው ይሄ ምንጩን ማድረግ ተባለ። ለዛ በዚህ ሀገር ግን የለም። በነገራችን ላይ ሄዳ ደፈረኝ ባሌ ምናምን የሚባል ነገር የለም እና እንደዛ ነው። እሺ ቀጥል። እሺ ናቱ። ኦኬ እሺ በድጋሚ እግዚአብሔር ያክብርልን። ወደ እንትራችን እንግባና ከዛ በኋላ መጨረሻ ላይ ግን በደንብ መስጠት የምትፈልገውን ሐሳብ ወይ ሰፋ አድርገህ ምናምን ትሄድበታለህ ማለት ነው። የቀረብ ለምታስበው ነገር ካለ ማለት ነው። ገላትያ ላይ ነው ገላትያ 6ን በሰዓት ካለ እንዳልከው እንትን ትላለህ። አይ አሁንም የተናገርከው ላይ ሐሳብ የምትጨምረው ካለ ብዬ ነው። ይሄኛውን በቃ ሌላ ጊዜ እንሄድበታለን። ኦኬ እሺ እሺ ኮሜንት ይጥፋ። አኪዋ እንዴት ነው ነገሩ? እንዴት ነው እንዴ? ገና ገላትያ እያስተማርክ ኮሜንት ትከፍታለህ? እኔ ቤት እኮ ነፃነታቸውን እንትን አላቸው። ለዛ እስቲ ኮሜንት አጥፉ። ቆይ ባይዜ ሞዴሬተሩን ባይጠቀምበት ሰው ማን ነው? አኬ ነው። ኦኬ ላጥፋ። እኔ አጠፋለሁ። እሺ በባለፈው አንዴ እንዲህ ላርጋት ደነገጥካ ቀረባልኩ። እሺ በባለፈው እንትናችን ሴሽናችን እስከ 4 ተማምረናልና ያልነበራችሁ ሰዎች አሁን እንዳለ እያንዳንዱ ምዕራፉን እንትን ከምንል በቃ ያልነበራችሁ ሰዎች አንድ አጠር ያለ ነገር ልንገራችሁ። የመልእክቱ መጻፍ ዋነኛ ነገር ማለት ነው። በቃ ባጭሩ ሐዋርያው ቅዱስ ጳውሎስ ይህንን መልእክት ለገላትያ ሰዎች ሲጽፍላቸው ምንድነው ሐሰተኛ መምህራን ገብተው ነበር። ኦኬ ሐሰተኛ መምህራን ገብተው ነበር። ከዛ በኋላ እሱ ከሰበከላቸው ወንጌል በተቃራኒው ሕግን መፈጸም አለባችሁ የሚልን ትምህርት ለክርስቲያኖቹ ወይም ደግሞ ለገላትያ ቤተክርስቲያን ላሉ ክርስቲያኖች ያውኳቸው ጀመር ማለት ነው። ከዛን የገላትያ ቤተክርስቲያን ወይ ደግሞ ክርስቲያኖቹ ወደ ሌላ ወንጌል ወይም ደግሞ ይሄ በሕግም ደግሞ መዳን አለብን ከእምነት ጋር እያይዘን መገረዝም እንደዚሁም የሕግ ስራዎች የተባሉ ኦኬ የሕግ ስራዎች የተባሉ ይሄ የመስዋዕቱ ስራ፣ ቀን ማክበር፣ አመታትን ማክበር፣ መገረዝን እነዚህ ነገር ጨማምሮ ከእምነት ጋር ማያያዝ አለብን የሚለውን ነገር በጣም በልባቸው አሳረጹባቸው። ከዚህም አንደኛ ያቀረቡት ምክንያት ምንድነው? እነ ቅዱስ ዮሐንስ አፈወርቅ ሲያስቀምጡት የመጀመሪያ ብሌም የሚያደርጉት ራሱ ሐዋርያው ቅዱስ ጳውሎስን በምንድነው
በመዋለ ስጋዌ ወይ ደግሞ ከክርስቶስ ጋር አብሮ የኖረ አይደለም ይሉና ልብ በሉ አብሮ አይደለም ይሉና ግን እነ ቅዱስ ጴጥሮስም ቢሆን ይሄው መገረዝን የሚከለክሉ አይደሉም። እንደገና ደግሞ የሆነ ሰዓት ራሱን ደግሞ ሐዋርያው ቅዱስ ጳውሎስን የጢሞቴዎስን ያነሱና ይሄው እሱ ራሱን እንደውም የሚከለክል ሁሉ አይደለም ወደ አይሁድነት ተመልሷል እያሉ የክርስቲያኖችን ልብ ብቻ ያናውጡ ነበር ወይም ደግሞ ወደ ሌላ እምነት ወይ ደግሞ ብቻ ወደ ሌላ ወንጌል እንዲሄዱ ያደርጉ ነበር ወይ ደግሞ ወደ ሕግ ስራ ወደ አይሁድነት ማለት ነው ባጭሩ። ከዛ በኋላ ሐዋርያው ቅዱስ ጳውሎስ ምን አረገ? ይሄን መልእክት በቲቶ አማካኝነት ሮሞኑ ይልካል ማለት ነው። ቅዱስ ዮሐንስ አፈወርቅ እንደሚለው ይሄንን መልእክት የሚቀድመው የተሰሎንቄና የቆሮንቶስ መልእክት ነው ተብሎ ይገመታል። ከዛ በኋላ በመልእክቱ እንግዲህ ያመሰግናቸዋልም ይወቅሳቸዋልም እንዲሁም ደግሞ በሕግ መዳን እንደማይቻል ለአብርሃም ወንጌል እንደተሰበከ የተስፋውን ቃል እንደገና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘመኑ በደረሰ ጊዜ የማዳን ጊዜው በደረሰ ጊዜ ከሴት እንደተወለደ ይሄን ሁሉ ያስተምራቸዋልና ሰው በሕግ እንደማይጸድቅ ብዙ ከምክር ጋር ተግሳጽን ሃይማኖትን እያደረገ ያስተምራቸዋል። በባለፈው ሴሽናችን 4ን ምን ብለን ያቆምነው ሐዋርያው ቅዱስ ጳውሎስ ወንጌልን ከኦሪት በሳራና በአጋር አድርጎ በምሳሌ መልክ አስቀመጣቸውና እንግዲህ እኛ አለ አጋር ባሪያይት ናት ከዛ ደግሞ ጨዋ የተባለች ደግሞ ሳራ ናትና እኛ የጨዋ ልጅ ነን እኛ የወንጌል ልጆች ነን እንጂ የባሪያይቱ አይደለንም ብሎ ነበር። መጨረሻ ቁጥር 31ን የዘጋው ምዕራፍ ማለት ነው። እሺ ገላትያን 5:1 ላይ ምን ብሎ ነው የሚጀምረው ሐዋርያው ቅዱስ ጳውሎስ? በነጻነት ልንኖር ክርስቶስ ነጻነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላቸዋል ማለት ነው። ምን አላቸው? እንግዲህ ድጋሚ በባርነት ቀንበር አትያዙ ግን ጸንታችሁ ቁሙ አላቸው። የመጀመሪያው እዚህ መልእክት ላይ ሐዋርያው ቅዱስ ጳውሎስ እየተናገረ ያለው ጸንታችሁ ቁሙ ሲል መንገዳገዳቸውን ያሳያል። ኦኬ የገላትያን ሰዎች መንገዳገዳቸውን ያሳያል። ግን በነጻነት ልንኖር ያለው ልክ ዮሐንስ ወንጌል ምዕራፍ 8:36 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ነጻ ትወጣላችሁ ተብሎ የተጻፈው ነው። ስለዚህ ከሕግ ስራ ወይም ደግሞ ከሞግዚት ወይ ደግሞ ይሄ ከሕግ ባርነት ከተባለው ከዛ ቀንበር ነጻ ወጣችኋል እያለ ነው። ከዛ ቀጠለ ያደርግና እነሆ እኔ ጳውሎስ ስላችኋለሁ ይላል። ባይዘው ይሄ አባባሉ አንድ ሰው በጣም በመተማመን በእርግጠኝነት የሚናገረው ነው ይላል ቅዱስ ዮሐንስ አፈወርቅ ይሄን ክፍል ማለት ነውና በታላቅ ስልጣን በሐዋርያዊ ስልጣን ይሄን ነገር ሲነግራቸው ነው። ምን አላቸው? ብትገረዙ ክርስቶስ ምንም አይጠቅማችሁ ማለት ምን ማለት መሰላችሁ? ብትገረዙ ክርስቶስ ምንም አይጠቅማችሁ ማለት የመጀመሪያው ነገር ምንድነው? መገረዝ አለመገረዝ ይሄው ለክርስትና እስታካርገና ኪዮ አላህ እሺ ድንገት ከተቋረጥኩ ነው ጋር መገረዝ አለመገረዝ እነዚህ በኦሪት እንድንፈጽማቸው የተሰጡን የኦሪት ትእዛዛት ህግጋት አሉ አይደለ? እነሱን ህግጋት በመፈጸም ክርስቲያን መሆን አይቻልም። ወይ ደግሞ በሐዲስ ኪዳን እነሱን ህግጋት ስለፈጸምን አይደለም ክርስቲያን መሆን ለክርስትና እሱ አይጠቅምም እያለ ነው። ግን ክርስቶስ አይጠቅማችሁም እያለ ያለው በምን መሰላችሁ? ህግን ሰው የሚያደርገው ስለሚፈራው ነው። ምንን? ህግን ማለት ነው። የሚፈራው ያንን ያደርገዋል ማለት ነው። ኦኬ ህግን በመፍራት ያደርገዋል። ያ ህግን የሚፈራው ደግሞ የጸጋውን ኃይል ወይ ደግሞ የጸጋውን ፓወርፉልነት ወይ ደግሞ ከህግ እንዴት እንደሚበልጥ ያልገባው ወይ ደግሞ ጸጋውን ያላመነ ሰው ነው ማለት ነው። ኦኬ በመፍራት ህግን አደርጋለሁ የሚል ሰው በጸጋው ካልሆነ ያንን መዳን ልናገኝ አንችልም። ኦኬ የመንፈስ ቅዱስንም ስጦታ የክርስቶስንም ማዳን ከዚህ ከስጦታ ውጪ በህግ ልናገኘው አንችልም። ስለዚህ ክርስቶስ አይጠቅማችሁም ሲል በጸጋው የምናገኛቸው እነዛ በረከቶች መዳን ኦኬ እነዛ ጽድቆች አናገኛቸውም እናጣቸዋለን ማለት ነው። ስለዚህ ብንገረዝ ባንገረዝ ይሄ ለክርስቶስ ጥቅም የለውም ወይም ደግሞ ለክርስትናችን ጥቅም የለውም እያለ ነው ማለት ነው። 3 ላይ ቀጠለ ያደርግና ህግንም ሁሉ እንዲፈጽም ግድ አለበት። ልብ በሉ እዚህ ጋር በጣም አስተውሉ እሺ። ህግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ እመሰክራለሁ አለ። አሁን አንዱ ስለሚገረዘው ሰው አይደለም ምን አለ? ለእያንዳንዱ አለ። ለእያንዳንዱ ማለት ይሄው በመገረዝ ድነትን እናገኛለን
ብሎ ለሚያስበው ለሁሉም ምን ማድረግ አለበት? ህግን መፈጸም አለበት። ህግን ግን መፈጸም አለበት ሲል አንድን ህግ ነው አይደለም፣ ሁሉንም ህግ መፈጸም አለበት። ለምሳሌ እንዴት ማለት መሰላችሁ? ለምሳሌ መገረዝ የህጉ አንዱ አካል ነው አይደለ? መገረዝ አለብህ የሚል ማለት ነው። መገረዝ ሲመጣ ተያይዞ አብረው የሚመጡ ህግጋት አሉ አይደለ? ተያይዞ አብረው የሚመጡ ህግጋት አሉ። ለምሳሌ መገረዝ አስከትሎ የሚመጣው ምንድነው? መስዋዕት ማቅረብን፣ ኦኬ፣ መስዋዕት ማቅረብን፣ ቀናትና ቦታን መምረጥ፣ ኦኬ፣ ቦታን መምረጥ፣ የማንጻት ስርዓት የተባሉት፣ እንደገና ሰውየው ንጹህ መሆን አለበት። እነዚህ ሁሉ በህግጋት ውስጥ ያሉ ናቸው። ኦኬ። እና ቅዱስ ዮሐንስ አፈወርቅ ይህን ደስ በሚል ይፈተዋል። ምን ይላል? ሰውየው ኦኬ፣ አሁን እንደው በመገረዝ እንድናለን የሚለው ሰውዬ እንደው በስምንተኛው ቀን ቢገረዝ፣ ከዛ በኋላ በስምንተኛው ቀን ተገርዞ ከዛ መስዋዕት ያቀርባል። ከዛ መስዋዕት ማቅረብ ብቻ አይደለም ደግሞ የሚያቀርብበት እቃው ራሱ የተመረጠ መሆን አለበት። እቃው ብቻ አይደለም ራሱ ንጹህ መሆን አለበት። የሚያቀርብበት ቦታ የተመረጠ ቅዱስ መሆን አለበት። እነዚህ ሁሉ በትክክል መሆን አለባቸው። ግን ሰውየው በስምንተኛው ቀን ሳይገረዝ፣ ቀኑን ያልኳችሁ እሺ፣ በስምንተኛው ቀን ሳይገረዝ ከዛ ግን እነዚህን ሁሉ ነገሮች ቢያሟላ ይበላሻል። አንዱ መጉደል የለበትም። ስለዚህ ሐዋርያው ቅዱስ ጳውሎስ ምን አለ? ይሄው እንገረዛለን የሚሉ ይሄው ህግጋትን ሁሉ ደግሞ መፈጸም አለባቸው አለ። ህግጋትን ደግሞ ሙሉ መፈጸም ከቶ የማይቻል ነው ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ህግጋትን ሁሉ ይፈጽሙ ያለው ለአንድ ለግለሰብ ወይ ደግሞ እንደዚህ ላለ ሰው ብቻ ሳይሆን ደግሞ ለእያንዳንዱ በህግ እንጸድቃለን በመገረዝ እያሉ ለሚያውቋቸው እና ደግሞ ያንን ለሚተገብሩት ደግሞ እንደዛ አለ ማለት ነው። ኦኬ ሶሪ አንዴ ቀጣይ እንዲህ ይላል፣ በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል አለ። ይሄ በቃ በአጭሩ ምን ማለት ነው? ልጅነትን አጣችኋል እያለ። ኦኬ ልጅነትን አጣችኋል። ግን ምን የምትፈልጉ? ኦኬ ምን የምትፈልጉ? በህግ ልትጸድቁ የምትፈልጉ፣ ኦኬ ህግን የምታስበልጡ ከሆነ በህግ ጽድቅን እናገኛለን ብላችሁ የምታስቡ ከሆነ ኦኬ ከክርስቶስ ትለያላችሁ። ከዛ በኋላ ደግሞ ከጸጋውም ትለያላችሁ ማለት ነው። ስለዚህ ወደ ኋላ ወደ ባርነት ትመለሳላችሁ። ወደ ኋላ ወደ ባርነት ማለት ወደዛው ህግ ማለት ነው። ኦኬ በህግ ውስጥ መኖርና ከህግ በታች መኖር ባይዘው ይለያያል። ከህግ በታች ማለት ተገዢ ሆኖ ባሪያ ሆኖ መኖር ማለት ነው። ስለዚህ እንደ ሞግዚት ይዞን የመጣው ያ ህግ ኦኬ አሳልፎ ለባለቤቱ ለወንጌል አሳልፎ ከሰጠን በኋላ ከዛ በኋላ ግን ተመልሳችሁ በዛ እንኑር ብላችሁ የምታስቡ ከሆነ ግን ልጅነትን ከጸጋው መራቅ ይሆናል፣ ከክርስቶስ መለየት ይሆናል እያላቸው ነው ማለት ነው። ከዛ ምን አለ 5 ላይ እኛ በመንፈስ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለን አለ። ኦኬ ከእምነት የጽድቅን ተስፋ እንጠባበቃለን አለ። ወደዚህ መዳን የገባ ነው ሲጀመር፣ ወደዚህ መዳን የገባ ነው ይህንን መንፈስ የተቀበል ነው ይህንን ጽድቅ ያገኘ ነው በህጉ በኩል ሳይሆን በምንድነው አለ? በእምነቱ በኩል ነው። በእምነቱ በኩል ስለሆነ ያገኘ ነው። ከዛ ደግሞ በእምነቱ በኩል ያገኘ ነው ከዛ ደግሞ ተስፋ እንጠባበቃለን። ቅዱስ ዮሐንስ አፈወርቅ ይህንን በረከቶች በእምነቱ በኩል ያገኘነውን ያንን በረከቶች እንጠባበቃለን፣ ተስፋ እናደርጋለን። በምን ያለን ግን ኦኬ በክርስትና በእምነቱ በኩል። ስለዚህ ያንን ጽድቅ ለማግኘት ወይ ደግሞ አሁን ባለው በመንፈሱ በኩል የሚሰጠንን በረከቶች ለመቀበል ህጉ አይደለም ምንድነው እምነቱ ነው የሚያስፈልገው አሁን እያለን ነው ማለት ነው። ስለዚህ በህጉ በኩል ሳይሆን በእምነት በኩል ነው ያንን ተስፋ ልናገኝ ሁሉ የምንችለው ማለት ነው። ኦኬ በእምነት በኩል ለአብርሃም የተገባለትን ያንን የተስፋ ቃል ወራሾች ሆነን የለ ልክ አሁንም እንደዛ በረከቶችንም ተስፋውንም የምናገኘው በእምነት በኩል ነው እያለ ይናገራል ማለት ነው። ኦኬ ዝቅልና ቁጥር 6 ላይ ምን አለ? በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም ይላል። ስለዚህ ምን ያለው እምነት ነው የሚያድነው አለ? ወይ ደግሞ ምን ያለው እምነት ነው የሚያስፈልገው አለ? በፍቅር ሆኖ የሚሰራ እምነት፣ በፍቅር ሆኖ የሚሰራ እምነት ነው እንጂ መገረዝ አለመገረዛችሁ አይደለም የሚጠቅመው። መገረዝ አለመገረዝ ቀደም እንደነገርኳችሁ ነው በአዲስ ኪዳን ምንም አይጠቅምም። ግን ኦኬ እምነታችሁን ብቻ ይዛችሁ እንድትቀጥሉ ነው የሚፈልገው? ነው አይደለም። ኦኬ መልካምን ስራም እየሰራችሁ እምነታችሁን በፍቅር እየገለጣችሁ እንድትሄዱ ነው የሚፈልገው እያለ ያስረዳናል ማለት ነው። አጠር አድርጌ ለምን 6 እሱን ስለሚል አጠር ለማድረግ በጣም እየሞከርኩ ነው። ከቸኮልኩ ትነግሩኛላችሁ። እሺ ቁጥር 7 ዝቅልና ምን ይላል? በመልካም ትሮጡ ነበር ይላችኋል። በመልካም ትሮጡ ነበር ማለት ምን ማለት ነው? ልክ ደረጃችሁ በመምህራን ደረጃ ነበረ እና በመልካም ትሮጡ ነበር፣ ለእውነት እንዳትታዘዙ ማን ከለከላችሁ አለ።
ካስታወሳችሁ ከዚህ በፊት ገላትያን ስንማማር እንደው ማን አዚም አደረገባችሁ እንደው ማን አፈዘዛችሁ እያላችሁ ይነግራችሁ የለ ልክ አሁን ምን አላቸው በመልካም ትሮጡ ነበር አለ ኦኬ ለወንጌሉ ይፋጠኑ ነበር እና ደረጃቸው ራሱ በጣም ነበር የሚተማመንባቸው ደረጃችሁ በምን ነበር አለ በመምህራን ደረጃ ነበር አሁን ግን በመምህራን ደረጃ አይደለም በደቀ መዛሙርት ደረጃ ራሱ ልናገኛቸው አልቻልንም ወይ ደግሞ ላገኛቸው አልቻልኩም እና ለምን ልክ እንዴት ነው ማን አዚም አደረገባችሁ ማን እንዴት አሁን ፈዘዛችሁ እንዴት ወደ ኋላ ቀራችሁ በሚል አይነት አጠያየቅ ሲላቸው እናያለን ማለት ነው ኦኬ እና ይህን እንዳታደርጉ እንዳትታዘዙ ለወንጌል አሁን እንዳትታዘዙ ማን ከለከላችሁ በሚል አጠያየቅ ይጠይቃቸዋልና ይሄ ግርምት ነው ያለው ነውና ቀጣይ ምን ይላቸዋል ቁጥር 8 ላይ ይህ ማባበል ከሚጠራችሁ አልወጣም ካስታወሳችሁ ዕብራውያን ማን ነው ገላትያን ሲጀምር ከጠራችሁ ወንጌል ፈቀቅ ብላችኋል ይላል አይደለ ከጠራችሁ ወንጌል ስለዚህ ለእንደዚህ ይሄ ፍላክቹዌት ለማድረግ ለመቀየር ለመለዋወጥ አይደለም እሱ የጠራችሁ ኦኬ ጣሪው ማን ነው እግዚአብሔር አምላካችን ሲጠራን ለምንድነው እንደዚህ እንድንቀያየር አይደለም የሆነ ሰዓት ላይ ወንጌሉን ይዘን ከዛ የሆነ ሰዓት ላይ ወደ ህግ ወደ ኦሪት እንመለስ ከዛ ደግሞ እንደዚህ ለመለዋወጥ አይደለም ኦኬ ለመለዋወጥ አይደለም ይህ ማባበል ከሚጠራችሁ አልወጣም ኦኬ ስለዚህ ይሄ መለዋወጣችሁ ከራሳችሁ ነው ከሐሰተኞቹ መምህራን እንጂ ከማን ከጌታ የመጣ አይደለም የጌታ ወንጌል ግን አንድ ነው ብሎ እንዳስተማረ ማለት ነው እሺ ከዛ 9 ላይ ጥቂት እርሾ ሊጡን ሁሉ ያቦካል ይላቸዋል ጥቂት እርሾ ምን ይላል ሊጡን ሁሉ ያቦካል ይላቸዋል ምን ማለት መሰላችሁ አሁን የገባው ስህተት እናንተ ውስጥ ገላትያ ቤተክርስቲያን ውስጥ የገባው ስህተት ዝም ቢባል ኦኬ የገባ ስህተት አለ እንዳልኳችሁ የገባ ስህተት አለ ከዛን ያ የገባው ስህተት ዝም ቢባል ካልታረመ ወደ ሙሉ አይሁዲነት ይቀይራቸዋል ይያላቸው ነው ወደ ሙሉ አይሁዲነት እንደው ዝም ቢባል ወደ ሙሉ አይሁዲነት ይቀይራቸዋል አሁን ክርስትናውን የሚዛችሁ የህግንም ስራ በዚህ በኩል እንያዝ ይያላችሁ ነው እንደው ዝም ግን ቢባል መልእክት ባልጽፍላችሁ ባልገስጻችሁ ወደ ወንጌል ባልመልሳችሁ ግን ምን ይሆናል ይያለ ነው ወደ አይሁድነት ትቀየራላችሁ ሙሉ ለሙሉ ሙሉ አይሁድ ነው የምትሆኑት ከክርስትናው ተለይታችሁ ወጣችሁ ማለት ነው ይያለ ነው ኦኬ ከዛ ዝቅልና 10 ላይ የተለየ ነገር ከቶ እንዳታስቡ እኔ በጌታ ስለናንተ ታምኛለሁ ይላቸዋል እዚህ ጋር ልብ በሉ ሐዋርያው ቅዱስ ጳውሎስ ምንድነው ያለ የተለየ ነገር ከቶ እንደማታስቡ ይያላቸው ነው እንጂ አታስቡ ማላላቸው ኦኬ እርግጠኛ ሆነው አታስቡ እናንተ ሳይሆን እንደማታስቡ ምን አለ ስለናንተ እንደማታስቡ ስለናንተ በጌታ ስለናንተ ታምኛለሁ በጌታ ታላቅ ተስፋ አለኝ ምን እንድትሆኑ ኦኬ እናንተ እንደምትስተካከሉ ታላቅ ተስፋ አለ ያ ተስፋ የመነጨው ከሁለት ነገር ነው ልንገራችሁ ሐዋርያው ቅዱስ ጳውሎስ የመጀመሪያው በእነሱ ላይ ተስፋ አለ ኦኬ ይመለሳሉ ኦኬ ይስተካከላሉ የሚል ተስፋ አለ ሁለተኛው ተስፋው ደግሞ ጌታው ነው ስለዚህ በጌታ ስለናንተ ታምኛለሁ ሲል ይሄው ጌታ የናንተን መስተካከል እየጠየቁት ኦኬ መስተካከል እየጠየቁት እርዳታውን እየለመንኩ እየጠየቁት በዛ ተስፋ አድርጌ እኖራለሁ ይያለ ነው ማለት ነው ግን እዛው ላይ ማለት ነው የተለየ ነገር ከቶ እንዳታስቡ እኔ በጌታ ስለናንተ ታምኛለሁ ካለ በኋላ የሚያናውጧችሁ ማንንም ቢኖር ግን ፍርዱን ሊሸከም ግድ ነው ኦኬ ሊሸከም ያስፈልገዋል ፍርድ አለበት ማለት ነው ምን ማለት ነው እናንተ የተለየ ነገር እንደማታስቡ ተስፋ አለኝ የሚለውን ወይ ደግሞ በጌታ ተስፋ አለኝ እንደምትስተካከል ተስፋ አለኝ ማለት እነሱ እናንተን የሚያናውጧችሁ ወይ ደግሞ ወንጌልን ሊያጣመሙ የሚወዱት ይድናሉ ማለት ወይ ደግሞ ከፍርድ ያመልጣሉ ማለት አይደለም የእናንተ ትክክለኝነት እነሱን ከፍርድ ያስመልጣቸዋል ማለት አይደለም እንደውም እነሱ ምን አለባቸው ፍርድ አለባቸው ምን የሚሉት እናንተን ሊያሳስቱ የሚሞክሩትን ስለዚህ ሐዋርያው ቅዱስ ጳውሎስ በተደጋጋሚ እነሱን ይመከርና ከዛ በኋላ የሆነ ሰዓት ግን የመምህራን እነሱን ሲያስተምሩ የነበሩ ወይ ደግሞ ሐሰተኞቹን ደግሞ እየገሰጸ እየተቆጣ ያልፋል ማለት ነው እሺ ለዛ ነው የሚያናውጧችሁ ማንንም ቢኖር ግን አለ ኦኬ አንድን ሰው ስለ አንድ ሰው አይደለም የሚያወራው ስለዚህ ማንንም ቢኖር ግን ፍርዱን ሊሸከም ግድ ነው አለ ነገር ግን አለ ልብ በሉ ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል አለ ይውላችሁ ሐዋርያው ቅዱስ ጳውሎስን ምን ብለዋቸው ነበረ እዛው ለገላትያ ክርስቲያኖች ምን አይነት ክስ አቀረቡላቸው እዛ ያሉ ሰዎች ማለት ነው ይሄው ቅድም እንደነገርኳችሁ ማለት ነው ራሱ ሐዋርያው ቅዱስ ጳውሎስ ወደ አይሁድነት ተመልሷል ወደ ኦሪት ተመልሷል
እሺ እና መገረዝን ይሰብካል ብለው ነገሯቸው ማለት ነው። አሁን ራሱን ነፃ ሊያወጣ ነው ሐዋርያው ቅዱስ ጳውሎስ ምን አለ? እሺ ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ ኦኬ መገረዝን አልሰብክም ግን እንደው ብሰብክ ኖሮ ለምን ያሳድዱኛል? ለምን እነሱ ያሳድዱኛል? እያሳደዱት ነው። መከራ እንዲቀበል አድርገውታል አይደለም? እሱ ያስተማራቸው ደቀ መዛሙርት ያደረጋቸውን እንኳን ያሳድዷቸዋል። በሱ ትዝ ካላችሁ ገላትያ ላይ እዚሁ 3 እና 4 ስናነብ ማለት ነው እንደው በከንቱ ነው ይላችሁ የለ በከንቱ ነው መከራ መቀበላችሁ ይላችኋል። እነሱ ራሱ መከራ ተቀብለዋል በነገራችን ላይ እና መከራ የተቀበሉት እኔን የሚያሳድዱኝ እንደውም ምን ብዬ ስላስተማርኩ ነው አለ የአባቶቻችሁን ወግ ተዉ የአባቶቻችሁን ልማድ ተዉ ኦኬ የአባቶቻችሁን ልማድ ተዉ ስላልኩ ህግን ተዉ ስላልኩ ነው የሚያሳድዱኝ ይልና እዛው ምን ጋር እንዳሳደዱትም አሳያችኋለሁ። ምን ይላል? እንኪያስ ይላል እዛው 11 ላይ ማለት ነው እና ለምን ያሳድዱኛል ካለ በኋላ እንኪያስ የመስቀል እንቅፋት ተወግዷል ይላል ማለት ነው። አሁን ይሄው እኔ ከእምነት ጋር አብሬ ሐዋርያው ቅዱስ ጳውሎስ ከእምነት ጋር ይሄው የአባቶቻችሁን ወግ አትተዉ ብዬ ቢሆን ኖሮ ስለምንስ ያሳድዱኛል? ስለምንስ የመስቀል ጠላት ይሆናሉ? እነሱ አይሁዳውያን በነገራችን ላይ የመስቀል ጠላት የሆኑት ወይ ደግሞ የጌታን የማዳን ሥራ የመስቀሉን ሥራ መቀበል የከበዳቸው የአባቶቻችሁን ልማድ ተዉ ስለተባሉ ነው። ኦኬ የአባቶቻቸውን ልማድ ተዉ ህግን ተዉ በህግ አይደለም የሚዳነው ኦኬ ስለተባለ ነው እንጂ እንደው ከዚህ የበለጠ ከዚህ ውጪ መስቀሉ በተለየ ትልቅ ጠላት ሆኖባቸው አልነበረ። የመጀመሪያ ህጉን የሚሽር ስለነበረ ነው። ኦኬ ህጉን የሚሽር ስለነበረ የአባቶቻችሁን ልማዶች ተዉ ስላልኩ ነው እኔን የሚያሳድዱ ይላል እስጢፋኖስን እንይ ኦኬ ከዛ በፊት ግን እነሱ የከሰሱበት አንድ እንትን አለ። ቆይ ጥቅስ ላንብላችሁ። ሐዋርያ ሥራ ምዕራፍ 16:3ን ማንን ገርዟል? ጢሞቴዎስን ገርዟል። ኦኬ ጢሞቴዎስን ገርዟል ሐዋርያው ቅዱስ ጳውሎስ ማለት ነው ጢሞቴዎስን ገርዟል። እና ይሄው ጢሞቴዎስን ገርዟል ህግን እየሰበከ ማነው ግዝረትን እየሰበከ ነው ብለው ነው የተናገሩት። እዚህ ጋር ልብ ማለት ያለባችሁ ጢሞቴዎስን መግረዝ ወይ ደግሞ መገረዝ እንደ ግዴታ እንደ ህግ ማለት ነው በግድ ተቀበሉ ብሎ አልሰበከም። ስብከት ውስጥም አልነበረም። ገርዟል አዎ ገርዟል። ያው ሐዋርያት 16:3 ላይ አይሁዶች ስለነበሩ ይዞ ገረዘው ይላል ጢሞቴዎስን ማለት ነው። ገረዘው ማለት ግን ሰበከው ማለት አይደለም። ኦኬ አሁን ሰዎች በአዲስ ኪዳን ይሄው ክርስቲያኖች መገረዝን ይገረዛሉ። ግን ለምንድን ለድነት ነው? ለክርስትና አይደል? ወይ ደግሞ ህግን ለመፈጸም ነው? አይደለም። ኦኬ መገረዝን ሊገረዙ ይችላሉ ማለት ነው። ገርዛለሁ ግን አልሰብከም ነው የሐዋርያው ቅዱስ ጳውሎስ ማለት ነው። ከዛ በኋላ እንግዲህ የመስቀሉ እንቅፋቶች የሆኑት ወይ ደግሞ ክርስትና እንዳይሰበክ ክርስቲያኖችን በማሳደድ የሚያስተምሩትን ሐዋርያትን በማሳደድ በመግደል የሚቀጥሉት ለመስቀል እንቅፋት ሆነው የሚቀጥሉት ግን እንዴት እንደሆነ ላሳያችሁ። ሐዋርያት ሥራ 6:13 ላይ ሐዋርያት ሥራ 6:13 እስጢፋኖስን በሸንጎ ፊት ምን ብለው ነው የከሰሱት? ይሄው ኢየሱስ ማነው መስቀል ላይ የተሰቀለውን ሰው እንደው በደንብ ይወዳል ተብሎ አይደል? ምን ተብሎ ነው? ላንብላችሁ። ይህ ሰው እሺ በዚህ በተቀደሰው ስፍራ በህግም ላይ የስድብን ነገር ለመናገር አይተውም ብለው ነው። ራሱ ክርስቶስንስ ምን ብለው ነው የከሰሱት? ህግን ተላለፈ ብለው አይደለ? በህጋቸው ስለመጡባቸው ነው እንጂ እንደው ትልቅ ከዚህ ውጪ እንደው ጠላት ሆኖባቸው አልነበረም መስቀሉ ከመጀመሪያው ማለት ነው። ለመስቀል ጠላት ናቸው። አዎ ግን የመጀመሪያው ይሄው ጠላት የሆኑበት ምክንያት ህግጋትን ተዉ ስለተባሉ። ህግጋትን ማለት ባለፈው ተማምረናል ክርስቶስ ያጸናቸውን ሳይሆን የትኛውን ነው? የመስዋዕቱን ህግ የቤተ መቅደሱን ህግ በዛ አይዳንም ተብሎ ትምህርት ስለተሰጣቸው ነው። ራሱ ሐዋርያው ቅዱስ ጳውሎስን ሐዋርያ ሥራ 21:27 ላይ ያልተገረዘ ሰው ይሄው ቤተ መቅደስ አስገባ ብለው እጅ ሲያነሱበት እናያለን። ይሄው ሐዋርያው ቅዱስ ጳውሎስ ለዛ ነው ያለው ለምን ያሳድ ከነሱ ጋር ተስማምቼ ግዝረትን እንደነሱ በሰብክ ኖሮ ይሄው ጠላትም አይሆኑም። እንግዲህ ወንጌል ጠላት አይሆንም፣ የመስቀሉ እንቅፋት አይሆኑም። እንግዲህ ያውስ እናንተ የምትሉት እውነት ከሆነ የመስቀሉ እንቅፋት ተወግዷል ማለት ነው። ስለዚህ እናንተ የምትሉት እውነት አይደለም፣ እኔ ግዝረትን አልሰብክም እያለ ይቀጥላል። 12 ላይ ካስትሬት themselves ወይም ደግሞ ምን ይላል? የሚያውኳችሁ ይቆረጡ ይላል። አሁን ይሄው በግርዛት ይሄን ባጭሩ ልንገራችሁ፣ ቀላል ነው። በግርዛት ይዳናል ብለው ነው አይደለም የሚያስቡት። ቅዱስ ዮሐንስ አፈወርቅ እንደው ሙሉን ይቆረጡት
ይበልጥ ይድናሉ እንደው ኦኬ በግርዛት እንደውም ይዳናል ብለው አይደለም የሚያስተምሯችሁ ይሁን እንደውም ይቆረጡት ብለው ቅዱስ ዮሐንስ አፈወርቅ ያስተምራሉ ማለት ነው። ቲቶ 3:10 ላይ ግን የምናገኘው ነገር አለ እንዲህ ይላል እሺ መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱ ላይ ፈርዶ ኃጢአትን እንዲያደርግ አውቀህ አንድ ጊዜ ሁለት ጊዜ ከገሰስከው በኋላ እንዲህ ከሚመስለው ሰው ራቅ ይላል። ሰው ይቆረጡም ሲል ደግሞ ከዛ ተለዩ ወይ ደግሞ ከዛ ህብረት ደግሞ መለየቱን የሚያሳይ ነው ብለው እነ አውግስቲን ይፈቱታል ማለት ነው ይሄንን ክፍል ኦኬ። ከዛን እንግዲህ እነሱን ይቆረጡ ካለ በኋላ 13 ላይ ወንድሞች ሆይ እናንተ ለአርነት ተጠርታችኋል። ለአርነት ማለት ነፃ ለመውጣት ተጠርታችኋል። ሰው ክርስቶስ ነፃ ወጥቷችኋል እያለ ነው። ከዛስ ብቻ አርነታችሁ ምን ነፃነታችሁ ለስጋ ምክንያት አይስጥ ኦኬ ለስጋ ምክንያት አይስጥ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሆነዋል። አሁን በዚህ ክፍል የምንረዳው አጠራ አድርጌ ምንድነው ይሄው በልክ ቆይ ባሪያ የሚለውን ከምን አንፃር ልንገራችሁ መሰላችሁ ሄሬኒዮስ አጌነሰረሲስ ቡክ 1 ቻፕተር 28 ሴክሽን 1 ላይ ግኖስቲኮች የዚህ የምንፍቅናቸው መንስኤ ኦኬ የምንፍቅናቸው መንስኤ ምንድነው ብሏል። ይሄ መምህር ለመሆን የበላይ ለመሆን ተለይቶ የመውጣት ብቻ ገዢ የመሆን ሐሳብ ነው ብሏል። ሶ ይሄ ገዢ የመሆን ሐሳብ የበላይ የመሆን ሐሳብ ባይዘዊ ለምንፍቅና እንትኑ ነው እናቱ ናት አስገኘው ናት ኦኬ መንፍቅናዎች የሚመጡት እንደው እኔ በላይ ልሁን መምህር ልሁን ገዢ ልሁን የመታበ እንደዚህ አይነት ነገሮች ሲደረጉ ነው። ስለዚህ በዚህ በገላትያ ቤተክርስቲያን እንደው አንዱ ካንዱ እኔ ልግዛ የሚል ነገር እንዳለ በዚህ ጽሑፍ ውስጥ በዚህ ጥቅስ ውስጥ እናገኛለን ማለት ነው። ለዛ ነው ምን አለ ይሄው አሁን ነፃ ልትወጡ ተጠርታችኋል። ክርስቶስ ከዛ ባርነት አውጥቶናል። ግን እንደው ከዛ ባርነት አውጥቶናል ማለት እንደው ህግ እንደሌለው ልጓም እንደሌለው ዝም ብለን እንንቀሳቀስ ማለት ሳይሆን እንደዛ ማለት ሳይሆን ምን እያደረግን እንቀጥላለን የህይወት መርሃችንን መልካሙ ፍሬ እያፈራን እንቀጥል ኦኬ። እንደዚህ ይላቸውና ግን ቀለል ያለ አሁን ከባርነት ወጣችኋል ነፃ ወጣችኋል ይላቸውና ቀለል ያለ እና ደስ የሚል ቀንበር ያደርግላቸዋል። እሱ ምንድነው ይሄው አንዳችሁ እርስ በርሳችሁ እንደ ባሪያዎች ሁኑ ይላል። እርስ በርሳችሁ እንደ ባሪያዎች ሁኑ አንዱ ለአንዱ መገዛት እኔ ነኝ በላይ ወይ ደግሞ እኔ ነኝ ገዢ አለ ማለት ነው ኦኬ። ልክ እንዴት ነው ማቴዎስ 5:20 ማቴዎስ 5:20 እንዲህ ይላል ጽድቃችሁ ከጻፎችና ከፍሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት መግባት ከቶ አትችሉም ይላል። ሶ ምን ይያላቸው ነው ህግ እንኳን የላችሁም ከህግ ወጣችኋል ከህግ ባርነት ወጣችኋል እንኳን ብላችሁ ይሄ አሁን መስሩት ጽድቅ ግን ከህጉ ምን ማለት አለበት መብለጥ አለበት። ስለዚህ የህይወት መራችሁን መልካሙ ፍሬ ያፈራችሁ በሃይማኖት ጸንታችሁ መኖር አለባችሁ። ስለዚህ ይሄን እንዲያደርጉ ሲመክራቸው አንደኛው የሰጣቸው መንገድ ምንድነው እርስ በርሳችሁ ምን ሆኑ አለ ባሪያዎቹ ኦኬ ባሪያዎቹ ይላቸው። ከዛ 14 ላይ እንዴት እንደሚፈጸም ይነግራቸው እንዴት እንደሚደረግ ሲነግራቸው ህግ ሁሉ በአንድ ቃል ይፈጸማል ህግ ሁሉ በአንድ ቃል ይፈጸማል እርሱም ባልንጀራህን እንደራስህ ውደድ በሚል ነው ኦኬ። ህግን የበላይ አድርገው የያዙትን ሰዎች ይሄው ህግን የበላይ አድርጋችሁ ይዛችኋል። ህግን ግን የምትፈጽሙት በመገረዝ አይደለም ህግን በመትፈጽሙት በመንደነው ይያለ ነው በፍቅር። ስለዚህ ነቢያት ተሰቅለዋል አይደል ያለው ኦኬ። ስለዚህ ተፈጽሟል ህግ ሁሉ ማነው ህግ ሁሉ የሚፈጸመው በመንደነው አለ በፍቅር ነው። ይሄንን ጌታችን መድኃኒታችን ኢየሱስ ክርስቶስ ጠቅሷል ማለት ነው። እሺ አጠር ለማድረግ ነው 15 ይላል ነገር ግን እርስ በርሳችሁ ብትነካከሱና ምን አለ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ አለ። ሁለት ነገር አመጣ እዚህ ጋር ምንና ምን መነካከስና መበላላት ማለት ነው። ምን ማለት መሰላችሁ መነካከስ ኤክስፕሬሽን ነው ልክ አሁን የስሜት የቁጣን ስሜት መግለጫ ነው እሺ። ሁለቱም ሰዋዊ አይደሉም ይሄ እኛ ማድረግ የለብንም ክርስቲያኖችም ማድረግ የለብንም ሁለቱንም መነካከስም መበላላትም የለም። ለዛ ነው ምን አላቸው አሁን በጣም ተጨንቋል ለደቀ መዛሙርቱ ሐዋርያው ቅዱስ ጳውሎስ ይጨነቃል ባይዘው ሲገስጻቸው ማለት ነው። እና እንደተነካከሱ እንደተበላሉ ያቃል ግን ምን አለ እንደተነካከሳችሁ እንደተበላላችሁ አላለም ኦኬ አላለም
ግን ምን ይሰጣቸዋል መፍትሄውን ይሰጣቸውና ወይ ደግሞ ምክሩን ሲሰጣቸው ጥፋታቸውን እንዲለዩ ያደርጋል ማለት ነው ቅዱስ ዮሐንስ አፈወርቅ በምን ምሳሌ ይሰጣል ለምሳሌ ይላል ሴሰኛን ሰው ስለ ሴሰኝነቱ ሳይሆን ስለ ንጽህና ማስተማር ማለት ነው ስለ ንጽህና ስታስተምረው ሴሰኝነቱን ይማራል የራሱን ጥፋት በሌላ በተዘዋዋሪ የነገርከው ስለሆነ ልክ እንደዛ ነው ሐዋርያው ቅዱስ ጳውሎስ የተጠቀመው ከዛስ ምን አለ ብትነካከሱ አለ ኦኬ እንደው ከክፋት ያልሆነ ኦኬ ስሜት በቁጣ በስሜት ሆናችሁ ብትነካከሱ ከዛ ከመነካከስ ደግሞ አልፎ መበላላት ደግሞ ጭካኔ የተሞላው ነው አውሬነታ ከውስጣችሁ ደግሞ እንደው ከአውሬነት ሆኖ እርስ በርሳችሁ ብትበላሉ ከዛ ምን አለ እንዳትጠፋፉ ተጠንቀቁ አሁን ቁጣ ምን ቅድም እንደተባለው አኬ መግቢያው ላይ በሌላ እንትን ቢሆን ተናግሮታል እነዚህ ነገሮች ለምን ስር ናቸው የኃጢአት ስር ናቸው አሁን ለመግደል የመጀመሪያው ቁጣ ለግድያው ስር ነው ኦኬ ሰው ወደ መግደል የሚሄደው መጀመሪያ ሲቆጣ ነው ኦኬ እነዚህ ነገሮች ግን ካሏችሁ አለ ኦኬ ትጠፋፋላችሁ ሶሪ እንዳትጠፋፉ ተጠንቀቁ አለ ትጠፋፋላችሁ ራሱ አይደለም ያለው ወይ ደግሞ ትጠፋላችሁ አላለ እርስ በርሳችሁ ትገዳደላላችሁ ያለ አይደለም ኦኬ እንደዛ እንዳይሆን ተጠንቀቁ ያለ የነገራችሁ ነው ማለት ነው ከዚህ በኋላ ወደ መንፈሳዊ ወደ ህይወት ምክር ይገባል ምን ይላችኋል ነገር ግን እላለሁ በመንፈስ ተመላለሱ ስለዚህ በምን ተመላለሱ በመንፈስ ተመላለሱ ይላቸውና የስጋን ምኞት ከቶ አትፈጽሙ ይላል የስጋን ምኞት ይሄ ግልጽ ነው የስጋን ምኞት ሲል ምን ያለ ነው የተበላሸውን ሐሳብ ወይ ደግሞ ይሄ ዓለማዊውን ነገር ከቶ እሱን አትፈጽሙ ይላል ከዛ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛል ይሄንን አንዳንዴ ስጋ በመንፈስ መንፈስ በስጋ የሚለው ነፍስና ስጋ አድርገው አንዳንዶች ነው ያልኩት የኛ ባቶች አይደለም ይያልካሉ ግን አንዳንዶች ይወስዳሉና ሐዋርያው ቅዱስ ጳውሎስ እንዲህ ሊል ፈልጎ ነው ይላሉ እና ነፍስና ስጋ የሚቀዋወሙ ከሆነ አንድ ሊሆኑ አይችሉም እንደውም ቅዱስ ዮሐንስ አፈወርቅ አንድነታቸው ነው እንደው የሚታየኝ የነፍስና የስጋ እንደው አንድነታቸው ለምን ይሄው ስለ ስጋ ነፍስ ካልተጨነቀች ስጋ ደግሞ ስለ ነፍስ ካልተጨነቀ እንዴት ይሆናል ኦኬ ያኔ መጠፋፋት ይሆናል አንድነቱ አይኖርም ከዛስ ምን አለ እነዚህ እርስ በርሳቸው ይቀዋወማሉ ምንና ምን ስጋ በመንፈስ ላይ መንፈስም በስጋ ላይ ስለዚህ ስጋ ያለው የትኛው ነው ማለት ነው ይሄን ቦዲ ነው አካል አይደለም ስጋ ያለው ዓለማዊ ሐሳቡን ነው እሺ ግብሩን ነው ስጋ ያለው ምንድነው እዚህ ጋር ግብሩን ነው እንጂ ይሄ ቦዲያችንን አይደለም ቦዲያችንን አይደለም ካልተሳሳትኩ አንዴ ጄሮም ዌት አንዴ ይቅርታ በጣም አኪያ ያ እሺ ገላትያ 3 ሲል ኮሜንት ሲያደርግ ጄሮ ያልተሳሳትኩም ጄሮ ነፍስ መሐል ላይ ትቆማለች ከዛ በኋላ ነፍስ መሐል ላይ የምትቆምናት ከዛ በኋላ የስጋ ፈቃድ ይኖራል ከዛ ደግሞ የመንፈሳዊ ፈቃድ ይኖራል የመንፈስ ፈቃድ የሚለው ምንድነው በቅዱስ ዮሐንስ አፈወርቅ አፈታት ጽድቅና ኃጢአት ማለት ነው ኦኬ የስጋ ሐሳቦች የሚባሉት ኃጢአቶች ናቸው መንፈሳዊ የሚላቸው ደግሞ ጽድቅ ነው ከዛን እንግዲህ ወደዚህ ወደ ጽድቅ ካመዘነች ከጽድቁ ጋር አንድ ከመንፈሱ ጋር አንድ ሆና ትቀጥላለች እንደገና ደግሞ ከስጋው ፈቃድ ጋር ወይ ደግሞ ከዓለማዊ ሐሳብ ጋር ደግሞ ከቀጠለች ከስጋዊ ሐሳብ ጋር ደግሞ አንድ ሆና ትቀጥላለች ይያለ ተርጉሞታል ማለት ነው እሺ ስለዚህ የምትወዱትን ልታደርጉ አትችሉም ይላል ማለት ነው በመንፈስ ብትመሩ ግን ከህግ በታች አይደላችሁ ማለት ቀደም እንደነገርኳችሁ ነው በህግ ውስጥ መሆን ማለት ህግን መተግበር ማለት ነው ከህግ በታች መሆን ማለት ደግሞ ባሪያ መሆን ማለት ነው ይሄው በመንፈስ ብትመሩ ግን እሺ በመንፈስ ብትመሩ ግን ከህግ በታች አይደላችሁ ምን ማለት መሰላችሁ መንፈሳውያን ብትሆኑ ወይ ደግሞ መልካሙን ፍሬ ያፈራችሁ ኦኬ ጽድቅን እየሰራችሁ ብትቀጥሉ ከእግዚአብሔር ካልተለያችሁ መንፈሳውያን ሆናችሁ ከቀጠላችሁ ከህግ በታች አትገዙም ባሪያ አትሆኑም እንዴት ነው ባሪያ ማትሆኑት ለምሳሌ ጌታችን ቅድም የጠቀስነው ማለት ነው ምን ትእዛዝ ነው የሰጠው ለቀድሞ አትግደል እንደተባለ ሰምተሃል ግን እኔ ይላለው አንዴ የሆነ እንትን ፐዝል ምናምን መጣብኝ ስለዚህ ምን አለ ጌታችን ምን ሰጠ ለምሳሌ ለቀድሞ አትግደል ተብሏል ስለዚህ እኔ ይላለው ወንድሙ ላይ የሚቆጣ ፍርድ ይገባዋል ይላል ስለዚህ ምን አለ በመንፈስ የሚመላለስ ሰው ከጅምሩ
ቁጣ ከሌለበት ስለ መግደል እንዴት ይነገረዋል? ከመግደል በታች ነው ይባላል። ሰዎች የሚያደርጉት ይሄ ፍቶታቸውን ኃጢአታቸውን በምን ስራ አድርገው ነው? በህግ ስራ አድርገው ነው ማለት ነው። አሁን ግን ያንን የምናሸንፍበት ከህግ ስር ሆነን አይደለም። ጸጋው አለ። ያንን ፍትወት፣ ኃጢአተኝነት፣ ዓለማዊነት እነዚህን የምናሸንፍበት ጸጋውን የተሰጠን ህጉ አይደለም። ሰዎች ግን ወንጌል ጸጋው እስኪመጣ ድረስ ወይ ደግሞ ወንጌል እስክትሆን ድረስ እስከ አዲስ ኪዳን እስከ ክርስቶስ መምጫ ድረስ ግን በሞግዚት ስር ነበሩ። ኦኬ ተገዝተው ነበሩ። ስለዚህ ከህግ በታች ማለት ምን ማለት ነው? በህጉ ይደረግብሃል ማለት ነው። በህጉ ይደረግብሃል ማለት ነው። ስለዚህ ከፍርድ በታች ከርግማን በታች አይደላችሁ። በምን ብትመላለሱ? በመንፈስ። እንዴት ነው በመንፈስ የሚመላለሰው? የተሰጠውን ትእዛዝ በመከተል ማለት ነው። ስለዚህ እነዚህ ኃጢአት ምንጮች የተባሉትን ካስወገደ አንድ ሰው ከዛ በኋላ ያ ህግን አልፎታል ማለት ነው። ኦኬ ስለዚህ መልካሙን የሆነ ነገር መልካሙን ትእዛዝ ፈጽሟል ማለት ነው። ኦኬ ከዛ በኋላ የስጋ ስራ የተገለጠ ነው ይልና የስጋን ስራ ይዘረዝራል። ኦኬ የስጋን ስራ ይዘረዝራል። እነዚህ የስጋ ስራ እነዚህ መዳራት፣ ጣዖት ማምለክ ይቅርታና የስጋ ስራ የተገለጠ ነው ከማለቱ በፊት አንድ ምሳሌ ነግራቸዋለሁ ብዬ ቅዱስ ዮሐንስ አፈወርቅ የጠቀሰውን አሁን አስታወስኩት፣ ተረስቼው ነበር። ይቅርታ ምንድነው የሚለው? ይሄ በመንፈስ ብትኖሩ ከህግ በታች አይደላችሁ የሚለው ልክ እንዴት ነው? ለተገሩ ፈረሶች ጅራፍ ያስፈልጋቸዋል? አያስፈልጋቸውም ይላል። ለተገሩ ፈረሶች ማለት መንገዳቸውን በትክክል ለሚጠብቁ ለሚሄዱ ለተገሩ ፈረሶች በቃ ጅራፍ አያስፈልጋቸው። ኦኬ ላልተገሩት ነው። ስለዚህ አለመገራት የነበረው ይሄንን አለመጠበቅ የነበረው በሞግዚታችን ስር በነበርንበት ጊዜ ነው። አሁን ግን ይሄን መገራት እንድናገኘው ኦኬ ከፍቶታችን ከዝሙት ከምን ከዚህ እንድንርቅ ኃይል የሚሆነን ጸጋ ስለተገለጠ ለኛ ያ ጅራፍ አይደለም የሚያስፈልገን። ኦኬ ያ ጅራፍ አይደለም ወይም ደግሞ ይወገር እንደዚህ የመሳሰሉ ህግጋት አይደለም የሚያስፈልገን። ከስር መሰረቱ መንቀል ነው፣ ልክ ክርስቶስ እንዳስተማረን። ስለዚህ የስጋ ስራ የተገለጠ ነው ይልና እነዚህ የስጋ ስራ የተባሉት በስጋ ፈቃድ የሚሰሩትን ስራዎች ይዘረዘራል። እነሱ ምንድናቸው አለ? ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መዋጥር፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው ይልና አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። ይሄ በቃ ምንም ትርጉም አያስፈልገውም። በቃ በዚህ ጸንተው ይህንን እያደረጉ በንስሐ በማይመለሱ የእግዚአብሔር መንግስት ልትሆናቸው አትችል፣ ወደ እግዚአብሔር መንግስት የሚገቡ አይደለም ይላል። ለምን? በምን ተመላለሱ ብሎ ነበር? በመንፈስ ተመላለሱ ብሎ ነበር። በእነዚህ ፈቃድ አይደለም የምትመላለሱት ብሎ ነበር። ከዛ ግን የመንፈስ ፍሬ ግን አሁን አስቀድሞ ይሄንን ምን አለ? ይሄ ፈቃድ የስጋ ፈቃድ ከእግዚአብሔር አይደለም የሚመጣው። ኦኬ ከኛ ፈቃድ የሚሆን ነው። ስለዚህ አስቀድሞ የስጋ ፈቃድ ዘረዘረና ከዛ ደግሞ ከእግዚአብሔር የሆነውን ደግሞ መልካሙን ስጦታችንን ደግሞ በጸጋ ሆነን በተሰጠን ጸጋ ሆነን ደግሞ ልንሰራቸው የምንችለውን ደግሞ 22 ላይ ይዘረዝራል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይላል። ከዛስ እንደዚህ ያሉትን የሚከለክል ህግ የለም። በብሉይ ኪዳንም በአዲስ ኪዳንም እነዚህን የሚከለክል የለም። ኦኬ እነዚህን የሚከለክል ምንም የለም። ሰው ማድረግ ከበደው እንጂ በቃ የሚከለክል እነዚህ ይሄንን አታድርግ ብሎ ለነዚህ ይወጣላቸው ትእዛዝ ምንም የለም። እነዚህን አድርጉ ቀጥሉ ብሎ ሐዋርያው ቅዱስ ጳውሎስ ይናገራል። በመጨረሻም ከዛስ የክርስቶስ ኢየሱስ የሆኑት የስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት ይላል። ቅድም ስጋ ምንድነው ብያችኋለሁ? ራሱ ይሄ ስጋ ነው አይደለም። እንደውም ቅዱስ ዮሐንስ አፈወርቅ የተሰቀለማ ከሆነ እንዴትስ ከዛ በኋላ ህይወት ይኖረውና እንዴት መልካሙን ስለማድረግ ይችላል ይላል። ስለዚህ የተሰቀለው ይሄኛው ስጋችን ሰቀሉት ሳይሆን ይሄ ፊዚካሊ የስጋን ስራ ማለት ነው፣ ወይ ደግሞ ዓለማዊነት ወይ ደግሞ እነዚህ የተዘረዘሩ የስጋ ፈቃዶች የሚባሉ አሉ። እነሱን እንቢ ማለት ነው። በእነሱ ውስጥ አለመኖር አለመገኘት እነሱን አደረጉ፣ ወይ ደግሞ በመንፈስ ፍሬ በመልካሙ ተመላለሱ። ስለዚህ ያ ነው ባጭሩ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይላል። ቅድም እንዳልኳችሁ ነው። መልካም ፍሬ እያፈራን መልካም ነገር እያደረግን እንኖር ነው። ከዛ ግን እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ይላል። የክፋት ሁሉ ምንጭ ምንድነው? መመካት። በቀችን ይሄ የመጨረሻው ቁጥር ነው። እርስ በርሳችን እየተነሳሳንና እየተቀናናን አለ። ከዛስ እነዚህን ሁሉ ካለ በኋላ ሁለቱ ከተቀሰ በኋላ እየተነሳሳን አንዱ ባንዱ ላይ እየተነሳ ከዛ በኋላ አንዱ ባንዱ ላይ እየተቀናና ካለ በኋላ ግን ምን አለ? በከንቱ አንመካል። ስለዚህ ይሄ በከንቱ የምንመካው ምንድነው? ቅናትን ያመጣል። ኦኬ የቅናት እናቱ ናት፣ አስገኘው ናት።
ቅናትን ያመጣል። ቅናት ደግሞ ምን ያመጣል? ክፋቶች፣ ብዙ አይነት ክፋቶችን ያመጣል። ይሄ ነው የሚባሉ ሳይሆን ብዙ አይነት። ስለዚህ መመካታችን በከንቱ አይሁን። በቃ በከንቱ አንመካ። ከዛ ቅናት ይመጣል። ቅናት ደግሞ ክፋትን ከዛ አንዱ ላይ እየተነሳሳ አንዱ ላይ መመቀኛኘት ይጀምራል። ለዛ ነው መጀመሪያ ምን ብሎ ነበር? እንዳትጠፋፉ አለ። እንዳትጠፋፉ ያለው እሱ ነው። እኔ ከፈጠንኩባችሁ አላቅም። ይቆያል። እግዚአብሔር ያክብርልን። አኪዋ ደግሞ የሚጨምርበት የሚያስተካክለው ካለ ይቀጥል። ሚውት ነው። አሜን ጋር ያሰማልን። ናቱሻ ቆንጆ ነበረ። ገላትያ ምዕራፍ 5 እንግዲህ ጥሩ ቀለል አድርገህ አቅርበኸዋል። የአይሁዳውያን ችግር የነበረው ይሄ የሚታይ ምንድነው? ጠላው ላይ በጣም የመመርኮዝ ነገር ይታይ ነበር። እዚህ ቢሆን ቅዱስ ጳውሎስ ያደርግ የነበረው ምንድነው? ጠላውን ያስጠላቸዋል። ጠላውን የሚያስጠላቸው ግን ባዶአቸውን እንዲቀሩ አልነበረም። እነሱ የሚመስላቸው እሱ ነው። ባዶአቸውን የሚቀሩ የሚመስላቸው የዕብራውያን መጽሐፍም የመጽሐፉ ምክንያት ይኸው ነበረ። ይዘው ተሸክሙት የቆዩት ነገር መጣል ያለበት ነገር ይጣላል። በነገራችን ላይ ምን ሆኖ ሲመጣ ጠላ ነገር ብቻ ሆኖ ፍጻሜን የሚፈልገው በአካሉ በክርስቶስ ሲሆን ጠላውን የሚያስጠላቸው አካሉን ለመስጠት ነው፣ የተሻሉን ለመስጠት እና ብዙዎቹ አይሁዳውያን ግን በመገረዝ ላይ ብቻ እየተመኩ ኃጢአትን እንደማይሰሩ እያስመሰሉ እንደዚሁ ብቻ ቦስት የማድረግ ነገር ነበር ትልቁ ችግራቸው። የመገረዝ ከዛ በኋላ ኃጢአት እንደማይሰሩ የማስመሰል ያልተገረዙትን ኃጢአተኛ እያሉ ከመሳሪያ የዘለለ ነገር ብዙም አይታይባቸውም ነበርና ግን እንግዲህ ሕግን ይዘው እየተገረዙም እንደዚህ የሚሉትን ሰዎችም ኃጢአተኛ ሲባሉ የኖሩ አሕዛብንም ጭምር ሁሉ ግን ከኃጢአት ባርነት ነፃ የሚወጣ ግን የእግዚአብሔር ጸጋ ተገልጦ ነበር በክርስቶስ ኢየሱስ በኩል። ስለዛ ይህም ጸጋ ደግሞ ሲገለጥ በሕግ በኩል አልተገለጠምና ያንን ያ ጸጋ ከመጣ በኋላማ ነው። እሺ አብራም አጠፋኸው ፓፓ። ኧረ እኔ ትልቁ ላይ ላረግህ ነበረ። እንዴት ይቅርታ ወንድማቸው። ኧረ በድንግል ችግር የለም። እሺ ቆይ ሞዴሬተር ማለት አይ ሞዴሬተሮቹም እየሰሩ ስለሆነ ነው። ቆይ አንተም ሞዴሬተሮቹም እኩል እያደረጋችሁ ስለሆነ ክላሽ አረገ ትላለህ። እና ጳውሎስ የሚለን ምንድነው? በቃ የእግዚአብሔርን ጸጋ የተቀበለ ነፃ የወጣ ሰው ነው። ከዛ ከተቀበላችሁ ጸጋ የተነሳ የሥጋ ፈቃድን ከቶ አትፈጽሙ። አሁን ቅድም እንደተባለውም የሥጋን ፈቃድ ከቶ አትፈጽሙ። ስለዛ የሥጋ ፈቃድን እየተውን በመንፈስ ልንመላለስ ይገባል። 6ኛው ምዕራፍ በነገራችን ያው የሥጋ ፈቃድን እየፈጸመ የሚኖር ካለ የእግዚአብሔርን ጸጋ ተቀብሎ ግን በሥጋ እንደ ሥጋ ፈቃድ እመላለሳለሁ ካለ አንድ ሰው ይሞት ዘንድ አለው የእግዚአብሔር መንግስት አይወርስም። በመንፈስ የሚመላለስ ከሆነ ከነዛ ኃጢአቶች የሚርቅ ከሆነ ግን እርሱ የእግዚአብሔር መንግስት ይወርሳል። ስለዛ በምልአት ያገኛል ማለት ነው። ልክ ጴጥሮስም እንደሚናገረው የእግዚአብሔርን መንግስት በምልአት ያገኛል እና ምዕራፍ 6 እሱ የሱ ባይዚህ ያው ኦልሞስት እንደማጠቃለያ ነው። ምዕራፍ 6 ያው እንደሚታወቀው እንደማጠቃለያ ነገር ነው። ግን አሁን ስትሬት ትምህርት ስለነበረ ሰዎችንም ማርከም ሊሆን ስለሚችል በቃ እንግዲህ ምዕራፍ 6ን ቀጣይ ትሄድበታለህ። ያን ያህል ብዙ ሰዓት የሚወስድ አይደለም እውነቱን ለመናገር። ቀለል ተደርጎ በ10-15 ደቂቃ ውስጥ እየተነበበ ብቻ ሊታለፍ የሚችል ነገር ነው። ያው ዋናው ሐሳቦቹ ኮንሰፕቶቹ ሁሉ ስለተነሱ እስከ ምዕራፍ 5 ድረስ እንዳን ኦልሞስት እንትን የሆነ ራፍሊ ትንሽ የሚኬድበት ነገር ነው። ግን እረፍት ያድርጉና ወይ ቀጣይ ቀን ሄድበት ምናምን። ቴንኪው እግዚአብሔር ያክብርልን ናቱ። ሻኪዋ አሁን እነሱ አላሉ። እስቲ ኮሜንት ይጻፉልን። ደከመሽ እንደ ፓፓ እንትን ይላል እንጂ ኦልሞስት ወደ 50 ደቂቃ ምናምን ስላስተማርክ አንድ ሰው ለ50 ደቂቃ ተምሮ አሁን ድጋሚም ልማር ካለ ከጋር ነው እያረፉ ይሻላል እንዳናበዛባቸው በሚለው ነው። ይሄ በጣም እንትን ይበል ወደ ውስጣቸው ወደም ሲንክ ያርገላቸው ምናምን ያ ማሽ አራብሽ አንተ መዝሙር ጋብዘን እስቲ። አይ ቲንክ ራፍሊ ሊድበት ወይ ይቀጥል ይላሉ ብዙ። እሺ በቃ ትንሽ ደቂቃ አንድ 10 ደቂቃ ብቻ በቃ። እሺ 10 ደቂቃ እንሂድበት። እሺ ንግለቱ አንዴ መጽሐፍ ቅዱስ አንዴ ቆይ
ይሄ እንትኑ ምን አልከኝ ናቱ? አይ እንትኑን እያስተካከልኩት ነበር ገዝቶ ለታርጌ ነበር። እሺ በቃ እንትን ዝም አንድ 10 ደቂቃ ምናምን ስለሆነ ራፍሊ ስለሆነ የሚሄድበት ምንም የተለየ ሐሳብ ስለሌለው እሷን እንማማርና ከዛ እንሰማለን መዝሙሩን መሀል ላይ እንትን ከሚል እንደዛ ብናደርግ የተሻለ ይመስለኛል። እሺ የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች 6ኛው ምዕራፍ በጣም አጭር 18 መስመር ነው የሚባለው ምንድነው አንቀጽ ነው ያለው ተላለ አጭር ነው። እሺ እንሂድበት ተላለ ምዕራፍ 6 የመጀመሪያው ቁጥር እንደዚህ ይላል። እሺ እንትኑ አጥፋውና ይሰማል ግን ድምጼ ዛሬ ዝም ብዬ በዋይፋይ ነው የገባሁት ባይዚ ይሰማል። እሺ ቆይ ላጥፋለ ወንድሞቹ አሁን ቀደም ናቲ 5ኛው ምዕራፍን ምን ብሎ ነበር ይዘጋው? እርስ በእርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ብሎ አልነበረ? እርስ በእርሳችን እንደዛ መሆን የለብንም ማለትና በወንድሞች መካከል አያችሁ እንደዛ መሆን የለበትም ካለ በኋላ 6ኛው ምዕራፍ ላይ ምን ብሎ ይጀምራል? ያው እንግዲህ ጳውሎስ በምዕራፍ አድርጎ አልከፋፈለም። በኋላ ላይ እኛ ነን የከፋፈልነው፣ ሰዎች ናቸው የከፋፈሉት። ጳውሎስ በቃ በጥቅል እያደረገ ዝም ብሎ መደዳውን ይጽፉልን አስተላልፉልናል። ከሐሳቦቹ አንፃር እንደዚህ በቁጥር በምዕራፍ ተደርጎ ተከፋፍሏል። ስለዚህ የቀጠለ ሐሳብ ነው ማለት ነው። የተለየ አዲስ የሆነ ነገር እያመጣ አይደለም። እሺ እንደዚህ ይላል። ቀጠል አድርጎ ምዕራፍ 6 እንደዚህ ብሎ ነው የሚጀምረው። ወንድሞች ሆይ ሰው በማናቸውም በደል ስር እንኳን ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስን ጠብቅ ይላል። በወንድሞች መካከል በክርስቲያኖች መካከል ሰው በክፉ ነገር ውስጥ በማናቸውም በደል ውስጥ ቢገኝ እንኳን ያንን ሰው እዘኑለት ነው ባጭሩ። በቃ ራሩለት፣ እዘኑለት። ስለዚህ በየዋሃት መንፈስ አቅኑት፣ መልሱት። ለምን በበደል ውስጥ የሚገኝ ከሆነ ያ ሰው ድንገት የሆነች ሰዓት ላይ በደል ሰርቶ የተመለሰ አይደለም፣ ራሱ በበደል ውስጥ የሚገኝ ነው ያለው። በበደል ውስጥ ምንድነው ቢገኝ ነው ያለው። ስለዚህ በበደል ውስጥ የሚገኝ ሰው መጨረሻው ምንድነው? ጥፋት ማለት ይጠፋል። ከዛ በፊት 5ኛው ምዕራፍ ላይ አሁን ከፍ ብላችሁ ተመለከቱ ምን ብሏል? የሥጋ ስራም የተገለጠ ነው ይልና ቅናት፣ ክርክር፣ ሟርት፣ ዝሙት፣ መዳራት እንደዛ ምናምን የሚል ደረደርና አስቀድሜ እንዳልኩም እንደነዚህ ያሉትን የሚያደርግ የእግዚአብሔር መንግስት አይወርስም ብሎ ነበር። ስለዚህ ሰው በበደል ውስጥ የሚኖር ከሆነ ጥፋት ነው መጨረሻው። ስለዚህ ከቤተ ክርስቲያን ይነጠላል ማለት ነው። መጨረሻ ላይ ከክርስቲያን ይነጠላል። የእግዚአብሔር መንግስት በመላት ሊያገኝ አይችልም፣ ያጣዋል። ስለዚህ ከኛው ምንድነው በእርሻን ውስጥ ያለ አንድ ብልት ከመሆኑ አንፃር እሱ ሲጎዳ ሌሎች ብልቶችም አብረው የሚጎዱ ናቸው። አያችሁ በስጋችሁ ውስጥ በጣም ብዙ ብልቶች አሉ፣ አይን፣ አፍንጫ፣ ጆሮ፣ እጅ ምናምን እና አንዱ ብልት ቢጎዳ ሌሎቹም ብልቶች ሁሉ አብረው የሚያዝኑ ናቸው ወይም የሚጎዱ ናቸው። አፍንጫ ሲመታ አይን ያለቅሳል ለካ እንደተባለ እሺ ዘፈን አይደለም የጋይዝ በግጥም መልኩም ስለሚባል ነውና ለካ አፍንጫ ሲመታ አይን ያለቅሳል ለካ ያልኳችሁ ለምንድን ነው? የአንዱ ብልት መጎዳት ለሌላኛውም ለቅሶ ነው፣ ጉዳት ነው። ለዛ ነው ቅዱስ ጳውሎስ አሁንም በዚሁ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 12 ላይ የአንዱ ብልት መጎዳት ለሌላውም ጉዳት ነው ብሎ ይናገራል። ስለዛ ምንድነው በከመካከላችን አንዱ ወንድም የሆነ በበደል ውስጥ ከተገኘ ያንን በየዋሃት መንፈስ ማቅናት ማለት በበደል ውስጥ እንዲቀጥል ማበረታታት አይደለም፣ ወይም በቃ ይቀጥልበት ማለት አይደለም። እንደዛ እንዳለ ለዛ አንድ ቆሮንቶስ ምዕራፍ 5 ላይ ኢቭን የተለየ ሰው ራሱ አለ በበደል ውስጥ ሆኖ ጸጥ ያሉትን ሰዎች ሲወቅሳቸው ምን ያለ ቅዱስ ጳውሎስ ለምንድነው ጸጥ የምትሉት እንደዚህ አይነት ሰው እናንተም ነው ግብዞች ሆናችኋል እያለ ይወቅሳቸዋል እና ልትለዩት አይገባም ወይ? ስለዚህ አሁን ምንድነው ግን አሁን በበደል ውስጥ ሲሆን ግን ያንን ቢያደርጉ ራሱ ከፍቅር የተነሳ ነው። በነገራችን ላይ ጳውሎስ እዛ ጋር እንደዛ ያለው ለምንድነው ልክ ሲለዩት ያ ሰው በንስሐ ይመለሳል መንፈሱ በዛ ቀን ትድን ዘንድ ብሎ ነው ራሱ የተናገረው። እስቲ እንድትድን ነው። ለምን ያ ሰው ልክ ሲለይ በንስሐ ይመለሳልና። ስለዚህ አሁን በየዋሃት መንፈስ አቅኑት። እንደዚህ አይነት በበደል ውስጥ የሚገኝ ሰው ሲሞላ አቅኑት አለ። ከተጣመመ ተጣሙ የእግዚአብሔር መንግስት መውረስ የለም ይጠፋ ዘንድ አለውና ማለት ነው። እሺ ምን አለ? አንተ ደግሞ እንዳትፈተን ራስህን ጠብቅ። ሌላውን ሰው አቀናለሁ ብለህ አንተ ራስህ ደግሞ በዛ ውስጥ ተሰነካክለ መውደቅ የለብህም። ስለዚህ ራስን እየጠበቁ ሌላውን ማቅናት ይገባል። ምንድነው ጠንካራ የሆነ ሰው ነው ሌላውን ሰው ሊያግዝ ሊረዳ የሚችለው።
አንተ ራስህ ከእርሱ ጋር በተመሳይ በደል ውስጥ ብትገኝ ለምሳሌ ወንድማችሁ በዛ በደል ቢገኝ አይደል ያለው አንተ ራስህን በዛው በደል ብትገኝ በዛው በተመሳይ በደል ብትገኝ ያንን ወንድም ልታቀና አትችልም ያንን ወንድም የምታቀና አንተ ደግሞ በክርስቶስ ኃይል ጠንከር ብለህ ትገኛለህ ስለዚህ አንዳችሁን በዚህ መልኩ ራሱን እየጠበቀ አንድ ሰው ሌላውን ደግሞ ሊያቀና ይገባል በየዋሃት መንፈስ ከፍቅር በመነጨ መልኩ ማለት ነው ከእናንተ እያንዳንዱ ያንዱን ሸክም ይሸከም እንዲሁ እሺ እንዲሁም የክርስቶስን ሕግ ይፈጽም ይላል ከእናንተ እያንዳንዱ ያንዱን ሸክም ደግሞ ይሸከም ዝም ብሎ በግል የመሮጥ ብቻ አይደለም ክርስትና አንዱ ያንዱን ሸክም እየተሸከመ እንደዛ ነው እና እንደዚሁ ደግሞ የክርስቶስን ሕግ ፈጽሙ ይላል ጌታችን ኢየሱስ አንድ ትልቅ የሆነ ሕግ ሰጥቶናል እርስ በእርሳችሁ ተዋደዱ ስለዚህ መዋደድህ ደግሞ የሚታየው በስራ የሚገለጥ ነው ዮሐንስ በመልእክቱ ይሄንን ይናገራል ወንድሙን የማይወድ ቢኖር እግዚአብሔርን አይወድም የምትል ይህች ትእዛዝ አለችን ብሎ ነበር ራሱ ዮሐንስ በመልእክቱ በዛው በመልእክቱ ደግሞ ምን ብሎናል በስራ ተዋደዱ ስለዚህ በስራ መዋደድ የሚባል ነገር አለ አንዱ ያንዱን ሸክም ሲሸከም የምርም እውነተኛ ፍቅር እንደሆነ በዛ ይታወቃል እሺ እንዲህ ይላል ቁጥር 3 ላይ ቁጥር 4 አንዱ ምንም የሆነ ቢመስለው ራሱን ያታልላልና የሰማችሁ ነው አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና ምን ማለት ነው አንዱ ምንም ሳይሆን ሚኒንግ በዛ ደረጃ ትልቅ ሳይሆን በመንፈስ ያናለ ሳያድግ ግን እንዳደገ ሰው ቦስት ቢያደርግ የሚኩራራ ቢሆን አይተዋል በአንዱ ውድቀት የሚመካ ቢሆን ራሱን ከፍ የሚያደርግ ቢሆን እርሱ ራሱን ያታልላል ደሲቭ ያደርጋል ራሱ ከፍ የሚያደርግ ሰው የእግዚአብሔርን ጸጋ የረሳ ሰው ነው የእግዚአብሔርን ጸጋ የረሳ ሰው ድክመቱን የሚረሳ ሰው የእግዚአብሔርን ጸጋ የሚረሳ ሰው ስለዚህ ድክመቱን ሰውየው የራሱን ድክመት መርሳት የለበትም የራሱ ሁሉም ሰው የራሱ የሆነ ድክመት ይኖርበታል ያንን ድክመት እያሰበ ራሱን ከፍ ሳያደርግ ሁሌም በእግዚአብሔር ፊት ዝቅ ማለት መማር አለበት ኦኬ ራሱን ያታልላል ምክንያቱም እያንዳንዳችን ደግሞ በጌታችን በክርስቶስ ኢየሱስ ፊት እንገለጥ ዘንድ አለ በጌታ ፊት ስንገለጥ ክርስቶስ እያንዳንዱን ነገራችንን ነው የሚያየው እና የዛን ቀን እንዳናፈር ሁሌም ራሳችንን ዝቅ ልናደርግ ይገባል ነው ስለዚህ ምን አለ ቅዱስ ጳውሎስ ቀጠል አድርጎ ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን ከዚያም በኋላ ስለሌላው ሰው ያልሆነ ስለራሱ ብቻ የሚመካበትን ያገኛል እያንዳንዱ የገዛ ራሱን ሸክም ሊሸከም ነውና ይላል እንዴ እያንዳንዱ የገዛ ሸክም ሊሸከም ነው ከላይ ከፍ ብሎ ቁጥር 3 ላይ አንዳችሁ የሌሎቻችሁን ሸክም ተሸከሙ ብሎናል ነበር እንዴ ልትሉ ትችላላችሁ ትክክል ነው አንዱ የሌላውን ሸክም ይሸከማል ቅዱስ ዮሐንስ አፈወርቅ ምን ይላል አንዱ የሌላውን ሸክም ይሸከማል ትክክል ነው እዚህ ክፍል ላይ ግን በራሳቸው የሚመኩ ደግሞ ሰዎች ስላሉ በራሳቸው እንዳይመኩ በክርስቶስ ፊት የራሳቸውን ነገር ይዘው ደግሞ እንደሚቀርቡ ለማሳየት የራሳቸውን ሸክም ደግሞ ይሸከማሉ ለምሳሌ በደል የሚሰሩ ከሆነ ያን ተሸክመው በጌታ ፊት ይቀርባሉ ስለዚህ ማንንም ሳይመካ ሳይኩራራ ቦስት ሳያደርግ እኔ እኮ እንዲህ ነኝ ሳይል የራሱን ድካም እያወቀ ዝቅ ብሎ ደግሞ የሌሎችን ደግሞ ያግዛል በትህትና ውስጥ ነው ሁሉም ነገር ያለው ስለዚህ ትህትና ቁልፍ ነገር ነው በትዕቢት ተወጥሮ እንደዛ ስለማይሆን ማለት ነው ስለዚህ ነገር ግን ቃሉን የሚማርክ እሺ ከሚያስተ ነው ማሰብ በቃ እግዚአብሔር አይዘበትበትም ሰው የሚዘራውን ያንኑ ደግሞ ያጭዳልና ይላል ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና በገዛ ስጋ የሚዘራ ከስጋ መበስበስን ያጭዳል በመንፈስ ግን የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል ይላል ስለዚህ አትሳቱ እግዚአብሔር አይዘበትበትም እግዚአብሔር ሁሉ ነገር ያያል መኩራራት አያስፈልግም ደግሞ ሌሎችም ደግሞ በበደል ውስጥ የሚገኙ ሰዎችም ደግሞ እግዚአብሔር አይዘበትበትም ከበደል ወጡ ነው አንደኛ በበደል ውስጥ ያለው ከበደል ይውጣ የሚኩራራው ራሱን በጣም ከፍ አድርጎ እንደ ጻድቅ ብቻ የሚያይም ካለ እሱም ደግሞ ይታረም ሁሉም ድካም አለበት ስለዚህ ሁሉም ድካሙን ማሰብ አለበት ድካሙን ሲያስብ ሰው ከውድቀት ሰው የሚወድቀው የውድቀት መጀመሪያ ድካምን መርሳት ነው የውድቀት መጀመሪያ ለሰው ልጅ የውድቀቱ በመንፈሳዊ ሕይወቱ የውድቀቱ መጀመሪያ እሱ ያለበትን ድካም መርሳቱ ልክ ድካሙን ሲረሳ እግዚአብሔር ምን ያህል እንደደገፈው መርሳት ይጀምራል እኔ በራሴ ጠንካራ ነኝ የሚል ስሜት ውስጡ መፈጠር ይጀምራል ያኔ እግዚአብሔር ያንን ሰው መተው ይጀምራል ምክንያቱም በራሴ ነው መቆሙ ይያለ እግዚአብሔርን ሳያስበው ሳያቀው ቀስ በቀስ ሰይጣን ወደዛ ነገር ነው የሚወስደው ወዴት እግዚአብሔር አታስፈልገኝም ወደ ማለት ስለዚህ ያኔ እግዚአብሔር እንደዚህ ያለውን ሰው ለራሱ አሳልፎ ይሰጠዋል ያኔ ይወድቃል
ስለዛ የውድቀት መጀመሪያው በራስ መመካት ነው። ስለዛ ሁሉም ሰው እግዚአብሔርን ማየት አለበት። እግዚአብሔር ደግሞ አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳል። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። በስጋ የሚዘራ አለ። ምንድነው በስጋ የሚዘራ? የስጋ ፈቃድን የሚፈጽም ማለት ነው። አምስተኛው ምዕራፍ ላይ ከዛ በፊትም ስታዩ እንደነበራችሁት እሱ ነው። ምንድነው የስጋ ፈቃድን ከቶ አትፈጽሙ እንዳለ አስቀድሞ ምዕራፍ 5 ቁጥር 16 አካባቢ ላይ የስጋ ፈቃድን ከቶ አትፈጽሙ ብሏቸዋል ነበር። በስጋ የሚዘራ ማለት የስጋን ፈቃድ የሚፈጽም እንደማለት ነው። ኃጢአትን የሚያደርግ እርሱ ከስጋ ምንን መበስበስን ያጭዳል። ከዛ ስራው ማለት ነው። ከዛ ኃጢአቱ ከዘራው ዘር የሚያጭደው መበስበስን ነው። ሚኒንግ የዘላለም ሞትን። በመንፈስ የሚዘራ ደግሞ አለ ሚኒንግ በመንፈስ የሚመላለስ የመንፈስን ፈቃድ የሚያደርግ እርሱ ማለት ነው ከመንፈስ የዘላለም ሕይወትን ያጭዳል። ስለዛ ክርስቲያን እንደዚህ ነው። በስጋ መመላለስ ሳይሆን በመንፈስ መመላለስ አለብን። እንደ መንፈስ ፈቃድ ልንኖር ይገባል። የተጠራነውም ለዛ ነው። ከሞት ወደ ሕይወት የመጣ ነው ጋይስ። የስጋን ፈቃድ እየፈጸምን በኃጢአት መንደር ውስጥ ጨቂተን በጨለማ ውስጥ እንድንመላለስ አይደለም። ወደ ብርሃን የተጠራ ነው። በብርሃኑ እንድንመላለስ ነው። በብርሃኑ ብርሃንን እንድናይ ነው። ያኔ ብርሃን ባልተገለጠበት በዚያን ጊዜ በጨለማ ሳለን ወዴት እንደምንጓዝ እንኳን አናቅም። ደንባሮች ነበርንና ጨለማ ስለሆነ እየሄድን ከኃጢአቶች ሁሉ ጋር እንላተም ነበረ። በጣም ጨለማ ድቅድቅ ጨለማ ውስጥ ብትለቀቅ እየሄድክ ከሁሉም ነገር ጋር ትጋጫለህ። ምንም ነገር እያደናቀፈ ይጠላሃል። ስለዛ በጨለማ ውስጥ ሳለን በብዙ ኃጢአቶች እያደናቀፉን ዝም ብለን መውደቅ ነው ስራችን። ሁሌ ከኃጢአት ጋር መጋጨት፣ ኑሯችን ሁሉ ከኃጢአት ጋር የተሳሰረ ሊሆን ይችላል። አሁን ግን ወደ ብርሃን የመጡ ሰዎች ወደ ብርሃን የመጣን ክርስቲያኖች ግን የእግዚአብሔርን ጸጋ የተቀበልን ሰዎች ግን በተቻለን አቅም ይህንን ጸጋ እየተጠቀምን በብርሃኑ ብርሃንን እናያለንና ከኃጢአት ፈቀቅ ልንል ይገባል። እንደ መንፈስ ፈቃድ ልንኖር ይገባናል። የስጋን ፈቃድ ከቶ ልንፈጽም አይገባንም። ተሳስተን ኃጢአት ብንሰራ ቶሎ ምልስ ማለት አለብን ነው። እንደዛ የምናደርግ ከሆነ ከመንፈስ የዘላለምን ሕይወት እናጭዳለን። አለበለዚያ ግን መበስበስን ነው የምናጭደው ጋይስ። ስለዚህ የዘላለምን ሕይወትን እናጭድ ዘንድ የስጋን ፈቃድ ከቶ ልንፈጽም አይገባም። እንደ መንፈስ ፈቃድ ልንመላለስ ይገባል። ስለዚህ ባንዝልም አለ በጊዜው እናጭዳለንና መልካምን ስራ ለመስራት አንታክት ይላል። ቁጥር 10 ላይ ነው 9 ላይ እሺ ቁጥር 9 ደርሰናል። ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። አይተዋል። መልካም ስራን መስራት አለብን። ኦኬ እሺ እስቲ ለማን መልካም መሆን ያለብን? ለሁሉ ለየትኛውም ሰው መልካም መሆን አለብን። በተለይ ደግሞ ለሃይማኖት ሰዎች አይደለ? ለሃይማኖት ሰዎች ደግሞ እጅጉን መልካም መሆን አለብን። ከብዙ አንፃር የሚያገናኘን ነገር ስላለ የሃይማኖት ሰዎች ሲሆኑ ወይም በቤተክርስቲያን ውስጥ ያሉ ሰዎች ሲሆኑ ብዙ ነገር ነው የሚያገናኘን። እንዴ በአንድ አካል ውስጥ ያለን ብልቶች ነን። ስለዛ ከዛ አንፃር ለሃይማኖት ሰዎች ደግሞ በጣም ትልቅ እንክብካቤ ትልቅ መልካምነትን ልናደርግ ይገባናል። ምን አለ ቅዱስ ጳውሎስ? ባንዝልም በጊዜው እናጭዳለንና መልካምን ስራን ለመስራት አንታክት። እንግዲያስ ጊዜ ካገኘን ዘንዳ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ። ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካምን እናድርግ እንዲህ ብሎ ይናገርና ከዛ በኋላ ፍቅሩን ይገልጽላቸዋል። ምን ብሎ ቁጥር 11 ጨረስን ማለት ነው ጋይስ። ኦልሞስት እየጨረስን ነው። አሁን እያጠቃለለው ነው። አሁን ጳውሎስ ያጠቃልላል መልእክቱን ማለት ነው። ምን ብሎ እንዴት ባሉ ታላላቅ ፊደላት በእጄ እንደጻፍኩላችሁ እስቲ እዩ እንዲህ ይላል። ምን አለ? እንዴት ባሉ ታላላቆች ፊደላት በእጄ እንደጻፍኩላችሁ እዩ። ስለዚህ አሁን ታላላቅ ፊደላት መጻፍ ከበድ ያለ ነገር ነው ማለት ነው አይደል? ከበድ ያለውን ነገር መርጬ ይጽፍላችኋል። ይሄ ፍቅሩን መግለጹ ነው። ፍቅሩን መግለጹ ለነርሱ ያለውን ይሄ በጣም እንደው አሳቢነቱን ፍቅሩን ምናምን የሚገልጽ ነው። በስጋ መልካም ሆኖ ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። ከቀደም ጀምሮ እንግዲህ ማለት ከምዕራፍ 1 ጀምሮ ሲነገር የነበረ ነገር አለ አይደለም? ጂዶ ክርስቲያንስ አሉ፣ በጣም አጭበርባሪ መምህራን ማለት ነው። ጂዶ ክርስቲያን ስራቸው ከአይሁድ ወደ ክርስትና መጥተው የሚያናውጡ የእግዚአብሔርን ጸጋ በሕግ የሚገኝ እያስመሰሉ የሚያስቀምጡ ሕግን ከጸጋ ጋር እኩል አድርጎ ለማስቀመጥ የሚሞክሩ በሕግና በጸጋ መካከል ግልጽ የሆነ ልዩነት አለ። አለቀ አይደለ? በሕግና በጸጋ መካከል ያለው ልዩነት እስቲ ምንድነው? እስቲ በሕግና በጸጋ መካከል ያለው ልዩነት ምንድነው? ትልቁ ልዩነት ምን መሰላችሁ? ሕግ ይሄን አታርቅ፣ ይሄን አታርቅ፣ ይሄን አታርቅ፣ ይሄን አታርቅ፣ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ ይላል። ከዛ በቃ እንደዚህ ነገሩን ብቻ ነው የሚነግረን። እንደዚህ አታድርግ፣ እንደዚህ አድርግ፣ ይሄን አታድርግ፣ ይሄን አድርግ፣ ይሄን አታድርግ፣ ይሄን አድርግ ይለና
ከዛ በኋላ ህግን ብቻ የተቀበለው ሰውዬ ማለት ነው። አሁን ጸጋ አልተቀበልም ያሰው ህግ ይሄንን ህግ ብቻ የተቀበለ ሰው ይሄን አታርግ የተባሉ ሁሉ መፈጸም አይችልም። በቃ አታድርግ ከተባለ ውስጥ የሆነ ነገር ይስታል። ልክ በሳተ ቁጥር ግን ህግ ምን ያደርጋል? ይመጣና ይሄው አታድርግ የተባልከውን አድርገሃል፣ ስለዚህ ኃጢአት ሰርተሃል። ስለዚህ ኃጢአት በህግ ይታወቃል የሚለው ጳውሎስ ስለዚህ ነው። በነገራችን ላይ ኃጢአት በህግ ይታወቃል። ለምን? ይሄው ህጉ አታድርግ ይላል። አታድርግ ያለህን ግን ታደርጋለህ። አታድርግ ያለህን አይሁዳውያን ህግን ይዟል፣ ግን እነሱ ራሳቸው ህግን አይፈጽሙም ያለው ጳውሎስ ስለዛ ነው። ራሳቸው ህግን አይፈጽሙ፣ ህጉን ያዙ እንጂ ህግን የሚፈጽሙ እንኳን አይደሉም። ስለዚህ ህግ ምንድነው ከተባለ በቃ አታድርግ የሚል ነው። ጥሩ ነው። ይሄ አሁን ቅዱስ ነው። ይሄ ህግ ቅዱስ ነው፣ ከእግዚአብሔር የመጣ ነው። አትበደል የሚለው ትክክል ነው። አትዘሙት የሚለው ቅዱስ የሆነ የእግዚአብሔር ህግ ነው። አትግደል የሚለው ቅዱስ የሆነ የእግዚአብሔር ህግ ነው። መንፈሳዊ ነው ህግ ራሱ። ግን ምንድነው በቃ ትእዛዝ ብቻ ነው የሚሰጥ። ጸጋ ጋር ስትመጣ ግን ይሄ ህግ አታድርግ ሲላል ነበር። ጸጋ ልክ ሲመጣ ግን አታድርግ የተባሉ ነገሮችን ሁሉ እንዳታደርግ ኃይል የሚሆንህም ጭምር ነው። ለዛ ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እግዚአብሔርን በመምሰል ህይወት ራስንን በመግዛት እንድንኖር ያስተምረናል አለ። ምን ያ የተቀበልነው ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ። አይታችኋል ልዩነቱን? በእግዚአብሔር በጸጋውና በህጉ መካከል ያለው ልዩነት ይሄ ነው። ህግ እንደ ሞግዚት ሆኖ በቃ መጥቷል፣ እምነት እስኪመጣ ድረስ በእምነት በኩል ጸጋን ስለምንቀበል ማለት ነው። እና ህግ ሁሌም አታርግ ብቻ ነው። ምንም አቅም አይሰጥህም። አለቅ በቃ አታርግ የሚለውን ህግን ብቻ ተሸክመ ኃጢአትን በሰራ ቁጥር ጭራሽ የሚከስህ ነው ህግ። ጸጋ ግን ኃጢአትን እንዳታደርግ ከኃጢአት ባርነት ተላቀ ክርስቶስን በመምሰል ህይወት ውስጥ ከፍ እያልክ እንድታደግ የሚያደርግ ነው ጸጋ። እና እነዚህ ጂዶ ክርስቲያንስ ግን ህግ ላይ ብቻ የሚንጠለጠሉ የእግዚአብሔርን ጸጋ የረሱ አይነት ሰዎች ነበሩ። እና እነሱን እነዚህን ሐሰተኛ መምህራንን ጳውሎስ በተደጋጋሚ ይወቅሳቸዋል። በገላትያ ውስጥ በጣም አደገኛ ነገር አደገኛ መታወክን ያደርጉ ነበር፣ ያውኩ ነበር እየገቡ። ስለዛ ጳውሎስ ሲነቅፋቸው ራሱ አይተናል። እንዴት እንደዚህ በፍጥነት ከክርስቶስ ወንጌል እንዴት እንደተለያችሁ እደነቃለሁ እስኪል ድረስ። ስለዛ ማንም ቢሆን እኛ ከሰበክነው ወንጌል የሚሰብክ ማንም ቢኖር የሰማይ መላእክት እንኳን ቢሆናል ኢቨን እኛ ራሳችን ብንሆናል ጳውሎስ በጣም የሚያስገርምኝ አሁን እሱ የተለየ ወንጌል መጥቶ አይሰብክም። ግን የነገሩን ክብደት ሲያሳይ ወይም ደግሞ ቅዱስ ሚካኤል መጥቶ የተለየ ወንጌል ሊሰብክ አይችልም። ግን የነገሩን ክብደት ሲያሳይ የተለየ ወንጌል በፍጹም ሰዎች መስማት እንደሌለባቸው ሲናገር እኛ ከሰበክነው ወንጌል የተለየ ማንም ቢሰብክ የሰማይ መላእክት ቢሆኑ እኛ ራሳችን ብንሆን የተረገመ ይሁን ብሎ ነው የሚዘጋው። ስለዛ የተለየ ወንጌልን የሚሰብኩ ሐሰተኛ ጂዶ ክርስቲያንስ ነበሩ። እና ስለነሱ ምን አለ? በስጋ መልካም ሆኖ ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ፣ ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። አይቷል። ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። አረ እነዚህ የተገረዙ ናቸው ተብሎ ከሱ የተነሳ ብቻ እንዲተርፉ እንጂ የክርስቶስ መስቀል ግድ የማይላቸው ዝም ብሎ ብቻ ይሄ አንድ ጊዜ ለተቀበሉት ወግ ብቻ ህግ ብቻ የሚታተሩ ያ ህግ ፍጻሜውን እንዳገኘ እንኳን ያልገባቸው ያልተረዱ አይነት ሰዎች ናቸው። ስለዚህ የክርስቶስን መስቀል የሚያክፋፉ ናቸው። ጥላው ላይ ብቻ መረኮዛለሁ የሚል ሰው ካለ ወይም ጥላውን አንጠልጥዬ ነው የሚሄደው የሚል ካለ አካሉን እያናናቀ ነው። አካል ከመጣ በቃ ያንን ታስረጃለህ። ልክ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 7 ላይ እንደተናገረው ነው። ምዕራፍ 8 ላይ ሐዲስ በማለቱ የኛው ኪዳን ማለት ነው ያለፈውን አስረጅቶታል ይላል። እንዴ ያኛውን ግን እንደ አዲስ አሁንም ይዤው ቀጥላለሁ ካልክ ይሄንን ማናናቀ ነው። ስለዚህ የክርስቶስን መስቀል የሚያክፋፉ ናቸው እነዚህ። እሺ በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳን ህግን አይጠብቁም ማለት እነዚህ እኮ ተገርዘዋል ብሎ ቦስት ከማድረግ በዘለለ ያልተገረዙትን ከመሳደብ በዘለለ እነሱ ራሳቸው ኃጢአትን ከማድረግ አይቆጠቡ። ይገረዛሉ፣ ኃጢአትን ያደርጋሉ። በቃ መገረዝህ ከኃጢአት ነፃ እንድትሆን አያደርግም በፍጹም። መገረዝህ በራሱ በኃጢአትን እምቢ ብለህ ከኃጢአት ባርነት ነፃ እንድትወጣ የሚያደርግ አይደለም። ኦኬ በእግዚአብሔር መንግስት ውስጥ እንዳለ በዛ በእግዚአብሔር በኪዳኑ ህዝብ ውስጥ እንዳለ የሚያሳይ ነው። እሺ አይጠብቁም፣ ራሳቸው እንኳን ህግን አይጠብቁም ይልና ቁጥር 14 ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ኧረ ከእኔስ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት። እሺ እዚህ ላይ ትንሽ ነገር ልበል። ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታዬ ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ኧረ ከእኔ ይራቅ ይላል። ትምክህቴ
ዓለም የሚለው ምንድነው? ዓለም የሚለው ይሄ ምድሩን ሰማዩን ምናምን አዋፋቱን ነው እንደዛ አይደለም። ዓለም የሚለው እነዚህ ዓለማዊ የሆኑ ነገሮች ሁሉ ይሄ ክብሩ ምንድነው? ገንዘቡ፣ ሹመቱ፣ ይሄ የምታያቸው ይሄ ብልጭልጭ ነገሮች ሁሉ እነሱ ሁሉ አረ ለኔ ትምክህት አይደሉም። በማናቸውም አረ እኔስ የምመካ አይደለሁም። እነሱ ለኔ ኦልሬዲ ተሰቅለዋል። ስለዛ ለኔ ምንም አይደሉም። ስለዛ ጳውሎስ እንደምንም አይቆጥራቸውም። የሀገር ሹመት ብታመጣለት ምንም ልክ ቅዱስ አግናጢዮስ እንደተባለው ማለት ነው። አግናጢዮስ ዘአንጾኪያ ምን ብሎ ተናገረ? ዓለም ሁሉ በዓለም ሁሉ ላይ ንገስ ብባል እንኳን ነው የሚለው። በዓለም ሁሉ ላይ ንገስ ብባል ዓለም ሁሉ ያንተ ይሁን ብባል እንኳን ምንድነው ክርስቶስን አሳልፌ ዓለምን ሁሉ ከኔ በታች ላደርገው አልፈልጉም ይልና ልክ ጌታችን የተናገረውን ይጠቅሳል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ካላዳነ ምን ይጠቅመዋል ይላል። ዓለምን ሁሉ ቢያተርፍ ሚኒንግ ዓለምን ሁሉ ቢያተርፍ ማለት ከሆነ ጥፋት ቢያድነው አይደለም። ዓለምን ሁሉ ቢያተርፍ ማለት ዓለም ሁሉ ለእርሱ ዓለም ሁሉ ለራሱ ቢያደርግ ትርፋማ ቢሆን ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ዋጋ አለው? ምን ይጠቅመዋል? ምንም አይጠቅሙም። የሆነች ሰዓት ላይ ወዲያው ያጠዋል ሙሉ በሙሉ። ስለዚህ አሁን ለጳውሎስ እንደዚህ አይነት ዓለማዊ ነገሮች ሁሉ ኦልሬዲ ተሰቅለዋል። እርሱም ለዓለም ተሰቅሏል፣ ዓለምም ለእርሱ ተሰቅሏል በክርስቶስ ኢየሱስ በኩል ማለት ነው። ስለዚህ ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታዬ ከክርስቶስ ኢየሱስ መስቀል በቀር ለእኔ ትምክህት የለኝም ብሎ ይናገራል። ሌላ ትምክህት ከኔ ይራቅ ብሎ ይናገራል። ስለዛ ትምክህታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ነው። የስቅለቱ ማለት ነው። በዛ በስቅለቱ ውስጥ ትልቅ ማህተብ አለ። ምን አይነት ማህተብ? ምን አይነት ሲል አለ? የዘላለም ሕይወት ስለታችን እርሱ ነው ለዘላለም የምንኖርበት። እንዴ ትልቅ ገንዘብ አግኝታ የሆነ ሰዓት ላይ ታጠዋለህ፣ አለቀ። ስትሞት ይዘው አትሄድም። ግን ለዘላለም የምንኖርበትን ግን ነገር ግን ሰጥቶናል። እርሱ የክርስቶስ መስቀል ነው። ሰው በክርስቶስ መስቀል በኩል ነው ለዘላለም የሚኖር። እንደዚህ ያለ ሀብት ከየትም አይገኝም ጋይስ። እና በዚህ ሀብት ነው የምንመካው እንጂ ምድራዊ በሆነ ሀብት ልንመካ አይገባም። እሺ ስለዚህ ምን አለ? በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። ስለዚህ የምንመካው ስለተገረዝን ነው። ሰው ስለተገረዘ መመካት የለበትም። አይሁዳውያን ራሳቸው ቦስት ያደርጋሉ። እኛ የተገረዝን ነው አይደለም። በቃ ስለተገረዝክ አይደለም። በክርስቶስ ኢየሱስ አዲስ ፍጥረት መሆን እርሱ ይጠቅማል። በመስቀሉ ስራ በኩል ሰው አሮጌው ሰው አብሮ ይሰቀላል። ስለዚህ አዲስ ሰው ስለሚሆን ክርስቶሳዊ ስለሚሆን ለዘላለም ይኖራል። ግን ስለተገረዘ ብቻ ግን ይሄንን አያገኝም። በእምነት በኩል የእግዚአብሔርን ጸጋ በመቀበል ይሄንን የሚያገኘው እንጂ በግዝረት አይደለም። ስለዚህ ምን አለ ቅዱስ ጳውሎስ? በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ እሺ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። መገረዝም ተገረዝክ አይ በቃ ያ ምንም የሚጠቅም ነገር የለም። አይ እኔ እኮ አልተገረዝኩም ይጠቅመኝ ይሆን ነው? አይ አልተገረዝኩም ምንም የሚጠቅም ነገር የለም። ስለዚህ አህዛብ እንደው አይሁዳውያን እስከዛሬ ተገረዛችሁ ከአይሁዳ ልጀምር። አይሁዳውያን እኛ የተገረዝነን እናንተ ኃጢአተኞች ናችሁ ይሉ ነበር አይደል? አህዛብን ነው እናንተ ስለተገረዛችሁ ምንም የምታመጡት ለውጥ የለም። በሐዲስ ኪዳን እርሱ እንደ ጥላ ሆኖ ነበረ፣ አካሉ ክርስቶስ መጥቷል። በክርስቶስ በኩል ብቻ ሰው አዲስ ፍጥረት ይሆናል። ስለዚህ ምንም ጥቅም አታገኙም ስለተገረዛችሁ ነው። አህዛብም ደግሞ ኦኬ አይሁዳውያን እስከዛሬ ድረስ እየተገረዛችሁ ጥሩ ነገር አግኝታችኋል፣ አሁን ደግሞ እኛ ባለመገረዝ ደግሞ አይሁዳውያን ጥሩ ነገር እናገኛለን ይላሉ። ነው ስላልተገረዝክም ምንም የምትፈጥረው ነገር የለም። ማነው? አህዛብ ስላልተገረዝክም የተገረዝከውም ያልተገረዝከውም ምንም የምትፈጥረው ታሪክ የለም። በሐዲስ ኪዳን በክርስቶስ በኩል ነው አዲስ ፍጥረት የምትሆኑ እንጂ በመገረዝ ባለመገረዝ አይደለም። ጊዜው የኛ ነው፣ ጊዜው የኛ ነው ምናምን ሊሉ አይችሉም ማለት ነው። አህዛብ ራሳቸውም አሁን ጊዜው የኛ ነው ባለ ጊዜ ነን እና ሳንገረዝ ደግሞ ባለመገረዝ ውስጥ የምንቀበለው ነገር አለ የሚባል ነገር የለም። መገረዝ አለመገረዝ አይጠቅምም። በክርስቶስ ኢየሱስ አዲስ ፍጥረት መሆን እንጂ። ቁጥር 16 በዚህም ስርዓት በሚመላለስ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሆናል። በዚህ ስርዓት አሁን በባል ነው። በዚህ ስርዓት በሚመላለስ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሁን። በእግዚአብሔር እስራኤል ይላታል ቤተክርስቲያን። ቤተክርስቲያን የእግዚአብሔር እስራኤል ነች። እውነተኛይቱ እስራኤል አሁን ቤተክርስቲያን ናት። በእግዚአብሔር እስራኤል ላይ ምሕረት ሰላም ይሁን ይልና እኔ የኢየሱስን ማህተብ በሥጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድ ስንኳ ያደርገኝ ይላል።
አያልቅም ይላል። በጣም የሚያስገርመው የክርስቶስን ማህተብ በስጋዬ ተሸክሜያለሁ ማለት የሆነ ነገር ዝም ብላ አንጠልጥለኝ የሚል አይደለም። የክርስቶስን ማህተብ በስጋዬ ተሸክሜያለሁ አለ ማህተቡ በኔ ላይ ምን ማለት ነው? እዚህ ጋር የሆነ በስጋዬ አይን የሚታይ የሆነ ማህተብ እዚህ ላይ አለ ምናምን አይደለም። ግን አንድ አካል የሆነ ነገር ላይ የሆነ ማህተብ አረፈ ማለት በቃ ለሆነ ነገር የተወሰነ ነው ማለት ነው ያ ነገር። ስለዚህ ምንድነው ቅዱስ ጳውሎስ ምን አለ? የኢየሱስን ማህተብ በስጋዬ ተሸክሜያለሁ አለ። እኔ ኦልሬዲ ስለዚህ በቃ የክርስቶስ ሆኛለሁ። የኢየሱስን ማህተብ ነው ያዘው። ስለዚህ በቃ እኔ የኢየሱስ ነኝ። ልክ በአንድ ወቅት ላይ ዲናርን ምንድነው ለቄሳር ግብርን መስጠት ይገባልና ተብሎ ጌታዬ ሲጠየቅ ዲናሩን አነሳና የማን ጽፈቱ የማን ነው የማን ካለበት ብሎ ሲጠይቃቸው የቄሳር አሉት። እንግዲያውስ የቄሳርን ለቄሳር የቄሳር ማህተብ ያለበት ከሆነ እንግዲያውስ ለቄሳር የቄሳር ነው። አሁን ደግሞ ቅዱስ ጳውሎስ ምን አለ? እኔስ የኢየሱስን ማህተብ በስጋዬ ተሸክሜያለሁ አለ። ስለዚህ እኔ የኢየሱስ ነኝ ነው በቃ ባጭሩ። ሙሉ በሙሉ የጌታችን የክርስቶስ ኢየሱስ ነኝ። ሰው የክርስቶስ ከሆነ ደግሞ በክርስቶስ በኩል ያለውን ባለጠግነት ያንን ሀብቱን ካየ ሙሉ በሙሉ ምድር ላይ ያለውን የዓለም ላይ ያለውን ከንቱ ኃላፊ የሆነውን ነገር ሁሉ እየናቀ መሄድ ይጀምራል። ስለዚህ የክርስቶስ ነን። የክርስቶስ የሆኑት ስጋን ከክፉ መሻቱ ሁሉ ጋር ሰቀሉት እንዳለ አሁን ቅድም 5ኛው ምዕራፍ ላይ አይደለ ስትል ነበር። የክርስቶስ የሆኑት እነርሱ ደግሞ ስጋን ከክፉ መሻቱ እና ከምኞቱ ጋር ሰቀሉት ይላል። ስለዚህ ልክ የክርስቶስ ስንሆን እንደነዚህ ነገሮች ሁሉ የሚያደክሙን አይደሉም። ከክርስቶስ የተነሳ እነዚህ ነገሮች ሁሉ እንተዋለን። ወንድሞች ሆይ የመጨረሻው ጥቅስ ወንድሞች ሆይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን ብሎ ይዘጋል። አሜን ከሁላችን ጋር ይሁን እና ባጭሩ ይሄን ይመስላል። አሜን ቃሉት ያሰማልን። ደስ የሚል ነበር። እግዚአብሔር ያክብርልን። የመጨረሻው ደግሞ ደስ የሚል ልትወጣ ነው እንዴ ምናምን ብያለሁ። እኔ ደግሞ እንዴ ስትሰናበተኝ መጨረሻ ላይ አወራ የጳውሎስ ስንበት ነው። አይ ደስ ይላል። እግዚአብሔር ያክብርልን። እስቲ በቃ መዝሙር ጋብዘና ባይዘው ግን ከመዝሙሩ በፊት የሆነ ነገር ልናገር አኪዋ እሺ በዛው የምትለው ካለ ማለት ነው። አሁን እዚህ ውስጥ ያላችሁ ክርስቲያን ምን አልከሽ? አውራን እሺ አሁን እዚህ ውስጥ የመጀመሪያ የተነጋገርነው ነገር ምንድነው? እንግዲህ የገላትያን መልእክት የተጻፈበት ዓላማ ተነጋግረናል አይደለ? ያው አኬም ነግሯቸዋል፣ እኔም ስገባ ያኔም ነግራቸዋለሁ ምናምን እና ደግሞ እኛ ደግሞ የምንማማርበት ዓላማ የእግዚአብሔር ቃል ከመሆኑ አንጻር በተጨማሪ ለምንድን ነው መሰላችሁ? የተለያየ እምነት ውስጥ ያሉ በተለያየ አይነት ዲኖሚኔሽን ውስጥ ያሉ ልክ ስለ መልካም ስራ ስታወሯቸው ይመጡና ሰው በስራ አይጸድቅም ብለው የሐዋርያው ቅዱስ ጳውሎስን ጥቅስ ይጠቅሱላቸዋል አይደለ? እና አሁን ስራ ሲባል ምንድነው? የህግ ስራ ሲባል ምንድነው? ሐዋርያው ቅዱስ ጳውሎስ ስለምንድን ነው እያወራ የነበረው? ዓላማው ምንድነው የሚለውን እንድትረዱና ለሚያነሱላችሁ ጥያቄ ኦኬ በቀንነት እንድትመልሱ ይረዳችኋል። እሺ አሁን ይሄን መማራችሁ ስፔሻሊ ገላትያን መማራችሁ ምን ይጠቅማችኋል? የህግ ስራ ምንድነው? እሱ አይጠቅምም ያለው ሰው አይጸድቅም በህግ ስራ ያለው ምንድነው? ይሄው ግዝረት ምናምን እንደሆነ አይተናል ነው ወይስ መልካም ስራ? ይሄው ዛሬ አኪም የሄደበት 5ም ቢሆን መልካም ስራ ደግሞ ምን እንደሆነ አይተናል። ስለዚህ ይሄንን በደንብ ያዙት፣ አንበቡት። ቤታችሁ ደግሞ ስትገቡ ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። መዝሙር ጋብዘና የምትለው ካለ እሺ ኦኬ አይ በቃ እሺ ምን እና ጋይስ እንትን በሉ እሺ መጽሐፍ ቅዱስ ጥናት ምናምን ሲኖር አጥኑ ፕሊዝ እየገባችሁ ኦኬ አክቹሊ አሁን የገላትያ መልእክት አለቀ መሰለኝ ሌላ የቅዱሳት መጽሐፍትንም የምታስጠና ምናምን ከሆነ እንትን በል ምናምን እዚህ እናቱን ፎሎ አድርጉት ምናምን እና እኛም ደግሞ እስኪ እግዚአብሔር ቢፈቅድ እንጀምራለን ልክ አሁን እንደተማማሩ ቀለል እያደረግን የሆነ ሳናንዛዛው ማለት ነው ቀለል አድርገን እርግጠኛ ሆኜ በጣም ብዙ ሰው የሚፈልግ ይመስለኛል ለመገጣጠም ምናምን ጭምር ነው እንጂ የመጽሐፍ ቅዱስ ጥናት ሁሉም ሰው መጽሐፍ ቅዱስ ማንበብ ይፈልጋል ግን በቃ አንብቤ አይያዝልኝም ጭንቅላቴ ውስጥ ወይ አይገባኝ ምናምን እያለ ስለሆነ የሚተው አስበው የመጽሐፍ ቅዱስ ጥናት በደንብ በሰፊው በደንብ ሁሌም እንደዚህ እንትን ቢለመር ቢጀመር ምናምን ሁሉም ሰው ታተሩ ነው የሚማረው እርግጠኛ ሆኜ መጽሐፍ ቅዱስን ኦኬ መጽሐፍ ቅዱስን ሁሉም ይወዳልና
ስለዛ እንደዛ እናደርጋለን። ስለዛ የመጽሐፍ ቅዱስ ጥናት የሚሰጡ ወንድሞች ምናምን ተከታተሉ ምናምን በርቱ። እሺ እሺ ቻርጀር ልሰካ ሊዘጋ ነው። መዝሙር አንድ መዝሙር እንስማና እሺ በቃ እንለይ። እንኳን መጨረሻ ላይ ሆነ ደግሞ መሀል ላይ ግሎ ለጀመረ የምር ክፍሌ ውስጥ ፍሪጅ ላስገባ ነው በቃ ትንሿን አያምራ እዚች ጋር አስቀምጣትና የሆነ ሰዓት ላይ የሚግል ሲመስለኝ በረዶ ቤት ላይ አስደገፊው ነው የምንቆመው። እዛው ፍሪዝ ያርክ ከፈለገ እዛው የሆነ ሰዓት ላይ ጀላቲ ሆኖ ሲወጣ ካሜራ ለማጥፋት አስበዋል እምቢ ብሎ በረዶ ሰርቶ አስበዋል። ካሜራ ልታጠፋ ፈልገ ከባድ እሺ ምን ምርጫ አለ የመዝሙር ነው? አይ አንተ ምረጥ። እሺ እንትን ልበላ ትላንት የሰማውን እስቲ ምን ኦኬ አኬ ይዘምረው መዘመር ይችላል በዚህ ልዘምር እንዴ እስቲ እንደውም እዚህ ቤት ዘምረህ አታውቅም አይደል? እስቲ ዘምር ይችላል። እሺ እንትን ለእፉ ግባት ልሁንለት ዘላብለኪ ያለ አይፉ ይሁን እስቲ አይሺ ተቀልዳለህ ዘምሬ አውቃለሁ። በነገራችን ላይ ታውቃለህ በፊት አሁን አልዘምርም ኦፍ ኮርስ ግን በፊት ዘምሬ አውቃለሁ። አሁን አንዴ ጉዲን ማስታወሰው ቴሌግራም ላይ ቲክቶክ ምናምን ከመምጣቴ በፊት እንዴት ነበረ በጣም ስዳፈሪ ነበረው። አይ ግን በፊት ቴሌግራም ላይ ትዝ ይለኛል መዝሙሩ ራሱ ከዛ ብቻዬን ነው እንትን የማን ነበር ይሄ መዝሙር? በጎ መዓዛ ሽቱኝ ነሽ በጎ መዓዛ ሽቱኝ ነሽ በሰው ሁሉ ፊት ዘመርኩልሽ የሚለው አንቺ ጣፈጠ። ኧረ በጌታ እርበት ጋይዝ ኧረ ትንሽ ድበት ትንሽ ድበት ይኸው ኧረ እኔ በጣም የዘማሪት ፋንት ወልዴ ነው። ማንታን ያገባላችሁ አላወቅነውም ነው የሚባለው። ኧረ ነው ትንሽ በለው። አይ ትንሽ በለው። ሰዎች ደስ ይበለን ወይስ የማይሸረሸር አለቴ? ከሁለቱም ሰዎች ደስ ይበለን የምትሉ አንድ ሰዎች ደስ ይበለን በአምላካችን የሚለው አንድን
የማይሸረሸር አለቴ። ኧረ በጌታ ስም እረፍ በሉኝ። ዝም ባላችሁኝ ቁጥር ነው እኔ እንትን እያልኩ ያለሁት። እሺ አንድ ወይስ ሁለት? እሺ አንድ ነው በብዛት። አይ ቆይ እስኪ ሁለት ነው መሰለኝ። እንዴት ነው የምናውቀው? ፓፓ አንድም ሁለትም ተናጨው። ሁለት ነው። ያው ሞስት ሴንት 2 ይላል። ገብቷል? 400 ሁለት ነው። እሺ ኤርሚ አለሽ አንቺ ሰው አሁን ነው የምሰማው እኮ ዞር ብዬ ስመጣ አለ ወንድማችን ግን እኔን አንተን የምታወራው ወንድሜ እኔን ማን ነው እንዴ? ምንድነው? ምን አይነት ቪዲዮ ሰርተህ ነው? እኔ እኮ አሁን ነው የምሰማው ጉድ። ምን ተፈጠረ? ጉድን አይ ቆይ ላስደነግጥ ነበር ላይቭ ላይ። ኧረ አንተ ሰውዬ በእናትህ እንዴ! ደግሞ በአንተ ምክንያት ጀማውም አብሮ ነው የሚወቀጠው እኮ። አንተ ከመቼ ፈርሳቸው እነዚህ ሰዎች ግን ወንድምነት? ኧረ እኔ ያው ከማክበር አንፃር ነው ወንድማችን። እኔ እኮ ወቀጠኝም አቡ ብቻ ነው የሚወቅተኝ። ኧረ እንዴ ደግሞ የአቡ ሀሳብ ስማ፣ ኮሜንት ላይ እያየሁት ነበርና አቡ የጻፈው ኮሜንት አንተ ሪፕላይ ካረኩ ኮሜንት በጣም ይበልጣል ላይኩ ራሱ ያንተ ቪዲዮ ላይ አስበው። ኦኬ እሱ ላይ ሪፕላይ ካረኩ ነው። እኔ ደግሞ ከቪዲዮ መስለኝ ከቪዲዮ ይበልጣል። አንተ ያማል እንዴ? አንተ ፌሚኒስቶች የሚኮሩበት ምርጥ ወንድማቸው እኮ ነው አቡ። ከባድ ነው ተጽዕኖ። አንተ ያማል። እሱን እንኳን ቆይ አንድ ቀን እሷን ቆይ ወይ እንላታለን በሙድ አቡን። እኔ የለሁበትም ራስ እንችላው ራሱ እንላታለን ይላል እንዴ? ትለዋለህ ብቻ። አቡ ማን ነው? እኔ አፖስቶሊክ ሰክሰሽን ነው የማውቀው። አቡ ማን ነው? አንዳንዴ እንትን ነው አስቸጋሪ ነው። አንዳንዴ በጣም የዓለም ነገሮች አንዳንዴ እንትን ይላል። የክርስትና ነገር በጣም ሊያስረሱ ይችላሉ እና እንትን ካላለ በስተቀር ጥንቃቄ ካልተደረገበት በስተቀር በቃ በጣም አደገኛ ነው የትኛውም ነገር። አሁን ፌሚኒዝሙ ምናምን ብቻ ሳይሆን ኢቭን ፌሚኒዝምንም አጥብቄ ይቃወማለሁ የሚል እንቅስቃሴ ካለ እሱም ጥንቃቄ ይፈልጋል። ባባ አዎ ልክ ነህ። ያው ራሱ አለ። አይ እንትን ነው አትናቲያስ የሚለው ማይኩ ገብቶበት ነው። ቀጥል ጭስ። እሺ እና አዎ እንትንም ምንድነው ቤተክርስቲያን በጣም መስራት ካለባት ነገሮች ውስጥ በዚህ ጊዜ በቃ በተለይ አሁን የትዳር ላይ ምናምን በጣም ያናል ብዙ ያናል ስላልሰራን በባልና በሚስት መካከል ያለው ግንኙነት እንዴት ይሁን የሚለው ጉዳይ ላይ በጣም ስላልሰራን በሚያሳዝን ሁኔታ የተለያዩ ሰዋዊ ሀሳቦች እየመጡ በትዳር ውስጥ ያለውን ነገር እነሱ መወሰን ይጀምራሉ። ስለዚህ እንደዚህ ነገር እንዳይሆን ቤተክርስቲያን በጣም መስራት አለባት። ባሎች እንዴት መሆን እንዳለባቸው፣ ሚስቶች እንዴት መሆን እንዳለባቸው ምናምን ነገር እና ባለፈው ጽፌ ነበር ትናንት ነው ምናምን ባሎች በጣም
አሁን ብዙ ጊዜ ኢትዮጵያ ውስጥ እየተለመደ አላውቅም እንግዲህ ሌላው ዓለም ላይ ካለ አላውቅም እዚሁ ስላለን ኢትዮጵያ ብለጽና በጣም ብዙ ቤት ውስጥ ባሎች ለምሳሌ እየሰከሩ የሚገቡ ሚስቶቻቸውን የሚደበድቡ ልጆቻቸውን የሚያስጨንቁ ምናምን ሊሆኑ ይችላሉ። አሁን እንደዚህ አይነት ነገር ይሄ አሁን በቃ ቤተክርስቲያን በጣም ኃላፊነት እንዳለባት ማሳያ ነው ራሱ እንደዚህ ነገሮች ጭራሽ እንዳይፈጠሩ ማለት ነው። ክርስትና በጣም ነው ይሄንን ነገር እንትን የሚሉ የሚቃወመውና እስቲ ቪዲዮ ሰራለሁ አክቹአሊ እዚህ ላይ እዛ ዲቤት ያደረገው ልጅ ላይ እንሰራበታለን። እሱ ያነሳው አንድ ነገር ስራለ ከሱ ጋር ተያይዞ ትንሽ ነገር እንሄድበታለን እና እስቲ ኤኒዌይስ ቤተክርስቲያን ኃላፊነት አለባት ነው ያ ቃሎት ያሰማል። ለማንኛውም የዛሬው ቶፒክም እንዳይረሳ እናንተ ያስተማራችሁት ሰማ የጋዲ አገባብ ግን አያስቅም አረል ታስቀጠቀ ሚራክል የሚባል ምን ያለው የጋዲ አገባብ አረል ታስቀጠቀጠና እንዴ እሱማ ቪዲዮን አይቶት መጥቶና ፈርቷል። መቀጥቀጣችን አይቀርም። እኔ እንደውም አንድ አኬንም የሚያውቀው ሰው በጣም የሚወደው ሰው በውስጥ አውርቶኝ አረ አኬን እኔ ሲጀምር እኔ ራሱ ዲና ያርገዋለሁ እኔ አላውቀውም አኬ ማን ነው ብዬ ነው የመጣሁት። አረ ስቀልን ፓፓ አረ ብሮስኪ በዚህ በቀላሉ አንዱ ሚራክል ምን አለኝ ከታች ሳያገባውን ስለ ትዳር ማውራት ምን ይሉታል እያለኝ አይከብድም እያለኝ ይከብዳል ክርስቲያና ይሄ ነገር ያስኪዳል ይከብዳል። ያው ዝም ብለን ትንሽ ነገር ከተጻፈ አንፃር ነው የምናወራው ከኑሮ አንፃር አይሆንም ማለት ነው። እውነት ነው ቴዎሬቲካል ነው አኪ ያወራ ያለው ፕራክቲካሉ ገና ነው እንግዲህ የተጻፈውን እያለኝ ከኛ ጀባ ፕራክቲካሊ የሚያወራ የለም ከአንትሽ ውጪ አው አንትሽ መጨረሻ አይ ይብራብን ጨዋታ ሊያስመጡን ነው እንደዚህ። እሺ ሰው በቃ ጨረስና ጋይስ ያ በቃ ጨርሰናል። እና እግዚአብሔር አክብርልን አክዋ በጣም ቴንክ ዩ እግዚአብሔር ያክብርልን ማለት ነው። ናታኒም ነው ብለህ ሳትንቅ ታናሽ መሆኔን አይተህ ስለመጣ በጣም ቴንክ ዩ። ስለ ታናሽነት እናወራ ማለት ርዕሱ ይከፈት እንዴ ትፈልጓለህ? ንገረኝ ንገረኝ። አንተ አትጠገብ የሆንክ ሰውዬ ደግሞ ታናሽ ምናምን ትላለህ እንዴ? አንተ የሚገርም እኮ ነው በክርስቶስ አንተ መንታውን ባለፈው አስተዋውቆኝ እኔ ገረመኝ። ብቻ ብዙ አልሄድበት ይቅር ለዮኒ ነግረኸው ማለት ነው። ከዛ ዮኒ ደወለና ምን ቢለኝ ጥሩ ነው ስማ ናቱ አለኝ ከህይወት ተሞክሮ አንዳንድ ነገር እንድትለኝ ነበረ በህይወት ያሳለፍከው ብዙ ኖራል ነው። መዝሙሩን ክፈት እንጂ የሚልም ሰው አለ። አዲስ ሰዎች እየመጡ ነው። እየጀመርን መስሏቸዋል። በርሶ ቻው እዚሁ መዝሙር እንዳስ አስዋል አዲስ ርዕስ ብከፍት እዚህ እና ለምን አከፍቺም ጋዲ ጩጬ ነው ሰዓቱ ገና ለነገሩ ስንት ሰዓት ምን ላይቭ ነው እንዴ? ለ5 እኮ ዛሬ ገብቼ ነበር እኮ ነው ከ10 ሰዓት ጀምሮ እኮ ነበር ላይ ከፍቴን እኔ ይገረድ የዛን ቀን እኮ ነው ያንተ ነገር ይበቃኝ። ለሊት 7 ሰዓት ላይ ከፈተ የዛን ቀን ምን ሆነ አቃይሽቱ ነው ከፍተ ነበር ታስታውሳለህ? አንድ ቀን ሰማ አንዴ ከፍቻለሁ። ልክ ነህ። ዛሬ እኮ ገብቼ ነበር ፓፓ ከ10 ሰዓት ጀምሮ እኮ ላይቭ ላይ ነበርኩ። ገብተህ ነበር እንዴ ዛሬ? ከ10 ሰዓት ጀምሮ ሰብሰብ ከ10 ሰዓት ከምናምን ጀምሮ ኦልሞስት እስከ 2 ሰዓት እኮ ላይቭ ነበርኩ። ኦረ በጌታ ስማ በጌታ ታዲያ እንደዛማ እኮ ነው። አይ ግን አንጥፋ ምናምን ቶሎ ቤቶች ምናምን ይከፈቱ የሆነ ጠፋ ምናምን ስንልላቸው ርዕስ አጡ እያሉ ስለሆነ ፕሮቴስታንቶቹ የምር አክቹአሊ ኮሜንት ላይ ታላረ ውጭ ላሉ እህቶች ኮሜንት እያየው ነበርና ውጭ ላሉ እህቶቻችን የተከፈተው ለሊት 7 ሰዓት
በጣም የምታስብላችሁ የሌሊት አገር በጣም አሳቢ ነኝ በዛው አንተ ሰውዬ ደህና አደረክ ሰምተዋል እንትና ቶማሲው ማሪውን ብቻ የሆነ ሰው ቶማሲው ማሪውን እንጃ የሆነ እንትን እዛ ለጥፌ ነበረ እንትን ላይ ቴሌግራም ላይ አሁን ቅድም ያልኩትን ምናምን ይሄ ባሎች እንደዛ መሆን የለባቸው ምናምን ለሚስቶቻቸው በጣም ማሰብ አለባቸው ምናምን እንደዚህ አይነት ብቻ በሁለቱ መካከል ያለው ፍቅር በጣም በስራ የሚገለጥ ምናምን ነገር መሆን አለበት ኢየሱስ ክርስቶስ በመካከላቸው መሆን አለበት ምናምን እና እሱን የተወሰነ ነገር ጽፌ ኧረ ግን ባል ብቻ አይደለም እየገባ ሚስቱን የሚደበድበው ሚስቶችም ባሎችን አንዳንዴ ይደበድባሉ ምናምን የሚል ነገር ተነሳ ማለት ነው እና ለእነሱም ጻፍ ነው አይነት አሁን ለነዚህ ልጽፋል አስበዋል ባሏን እንቀጠቀጥ ሴት ካለች ከጻፍንም የምንጽፈው ኤክሰፕሽናል ተቆጥተን ሳይሆን ባልየው ተቆጥተን ነው ባልየው ተቆጥተን ለዚህ ክርስቶስን ለዚህም መብራን አንተ ሼም ነው ለእኛም ውርደት ነው ማለት ሚስቶች ባሎችን እየደበደቡ ነው ተብለን እንዴት ተተን ነው ባዳ ሼም እኮ አይነ እንዴ ምንድነው ሁሌ አንዱ ከተመጣና ምን አለ አራው እኛ ሰፈር እንደዛ አለ አንድ የሆነ ማቆስ አለ ሁሌ ምንድነው ይሰክራል በሰከረ ቁጥር ሁሌ እንዳጋጨችው ነውና የሆነ ጧት ላይ ሲነሳ ሁሌ ፊቱ የሆነ አባብጦ ነው የምናገኘውና መስኮት እየመታኝ ነው እያለ ይፎገራል ምናምን አለና ትዝ አለኝ አንድ ነገር ምንድነው ትዝ ያለኝ አንዱ ነው አሉ በጣም ይሰክራልና ከሰማው ይሄንን ማለት ነው በጣም ይሰክራል ምናምን ክለብ ምናምን ያበዛል እና ከሚስቱ ጋር በዚህ ምክንያት ሁሌ ይጠል ነውና ሚስቱ ያዘችው ማለት ነው እዛው ክለብ ማለት ያዘችውና በጥፊ ትሏለች እንዴ ዞረ ማለት ነው ዞሩ መጣ አንጂው ልጅ እንዳልደግም ይችላል በሰካር ሙስቱ ነውና እንደዚህም አይነት ባላና ከባድ አኪ ግን እንዳይጠል እግዚአብሔር ይጠብቅ አኪ እምትፈሳፈስ ሚስት ላይ ጥሎ ያወቅሽ ነው አስበዋል ኧረ በእናትህ ለዚህ አይነት ወንድ እኔ አልኩኝ እኮ ኧረ እዚህ እንዳትኖር አሉኝ እንዴ ኧረ ለባሏ ያተመለስሽ ለኔ ለደው አትመለስም አልኩኝ አይ ግን ከባድ እንደዚህ አይነት እንደዚህ የሚያደርግ የምታደርግ ሴት ካለች ማለት ምንም ልንል አንችልም ዛሬ ተበለው እንደ አለንጋ አዘጋጅታም ተገርፎ ያላደገ ነው የሚሆነው ተገረፈው ትላለች እና አስቸጋሪ አንዴ ይሄ በጣም አስቸጋሪ እኮ ነው ክርስቶስ ነው ይሄ በጣም እንዴ አሁን ይሄንን ምን ብለን የምታወራው ወተስ አሁን ይሄንን እንዴ በጌታ ድረስ አለች ያሉ ነው ኮሜንት ላይ አለች የሚሉ ኮሜንቶች እያየው ነው አራ አሁን ጭራሽ ይከታተሉናል ማለት ነው ክራይቴሪያ ውስጥ አሁን ይሄንን አካት እማትማታ የሚል ነገር ጨምር ሊስት ላይ ልክ ነህ ሊስት ላይ የሆነ እንደውም መጀመሪያ ላይ ስታደርግ የማትመታኝ ስትል አልፎ አልፎ ሳምሽ የማትመታኝ ብለህ ስትጨምር አረ እግዚአብሔር ይሰውርህ ከእንደዚህ አይነት ነገር እርግማ እመቤቴን አንተ እንደ ህፃን ልጅ በጫማ የምትጠፈጥፈው አለ ምናምን ብሎኝ እዛ ግሩፕ ላይ ሙሉ ሲይዙ እንግዲህ ያገባንም ለእንደዚህ አይነት ወንድሞች አንቆ አረ ይጭስ ይመች ናቱ ምንድነው አሳስበዋል አኮረፍክ አረ እኔ ሞዴሬተር እዚህ ተመታኑ እንደገባው አረ በጌታ ቻቻ አንድ ቁጥር አንተ ሻልቅሶ ሲጨርስ ነው የሚዩቱን የሚያነሳው ቅድም እየሰማሁት ነበር የተወሰነ የምትልቅ አረ አይዞ በቃ ይሄን ስታወራክ የሆነ ጭቤ ትዝ ብሎኝ እኮ ነው ምን ላጫውቱ እንዴ ምን አይነት የሆነ ጊዜ እነዛ ጭሶች እንደው አንድ ሁለት እያለ ቤቱ እየገባ ሚስቱን ይቀጠቅጣታል ማም ነገር ሲሉኝ ነበር ትዝ ይላል አኬ የኔ ሚስት አይታጣላ
አሁን እሷ በምን አቅሜ ነው የሚመታት? አይ አንዳንድ ልጆች አልነበሩ? ጋዲ መጣልሽ አልመጣልኝ? አሁን እኔ ገብቶኛል። አንተሽ እኔ ገብቶኛል። አሁን 1700 ሰው ፊት አንተ ሻረ የሚነሳቸው ይምረጥ ያራዳል እንዴ? አረኔ ማይሆን ነገር ያነሳ ነው እንዴ? ማይሆን ነገር። አረ ፓፓ ተው በቃ አንተሽ ትተነዋል ወንድማችን። ነገ ቤቱን ከፍቶ እንዳይሄድብኝ ብላ አስበህ ነው? አረ እኔ ኖርማል ነው ባከኛ። ለምንድን ነው አይ ለአንተ አስቤልህ ነው ፓፓ። እኔማ ምን ሆናለሁ? ያሰብክልኝ ወዴት ነው? እስኪ የትኛውን ነው ያሰብክልኝ? ከዛ ነው ከዚህ ነው የፈራልኝ? ከሁለቱም አቂ ቢላይ ነገሩን ሳታስነኩ እንዴ አለ ንማጡጣ አረጉን። አረ ጻፊ ነው ይነተለቀ ያራዳ ልጆች ነው እንደዚህ ነው የምንግባባው። አይ አቂ ሞሮፍ ቆይ በቃ ወይ ከዚህ ስትወጣ ደውል። ፐርሰናል ነው ለዛ ነው አንዱ። ይሄ እኮ ፐርሰናል ነገር የሚያወራው እኮ ልጁ። አይ ፐርሰናል ኮነማ ጋዲ ካይሰባ አስበዋል። ከዛ ልክ ሲያልቅ ጋዲ ጋር ደውይለት ምን ነበር ፓፓ ስለው ኧረ እኔ አንቺን አላምነው ብዬ ዝም ብዬ ነው እንደዚህ ያልኩት ለክፉ ለደጉ ምንም አልገባኝም ሲል ኧረ እኔ ምንም ሳቢና ተይ እንግዲህ ሜንሽን እያደረግሽኝ አሁን ጋዲ ስለ ትዳር ሲወራ የሚሳቀቀው አሁን ያልሳቀቅም ገና ልጅ ስለሆንኩ ነው። ታውቁ ጭራሽ አንተ በጣም የሚሽኮረመመው ልጅ እኮ ነው የሚባለው ቲክቶክ ላይ ባይዘው ታውቃለህ አላኪ በቃ አንተ ያጋጠመ በቃ እንደዛ ነው። ማርያ አንተ ቆፍጠን በደረፍ መሽኮርመም የለብህም። መሽኮርመም ምን አይቶ እንዳይመጡ አፎች እንዳያደርጉ። አይ ያው እኮ ያው ጋይስ ሳራ ይብቃን ሉጣ ይብቃን አይደለም እኔ ሉጣ እናንተ አውሩ ቀጥሉ። እኔ ያው ብዙ ሰዓት ስለተቀመጥኩኝ ጋዲ ምናምን ደቅ ቤት ልሽ አውሩ ምናምን የማይቀጥለው በዚህ 1700 ሰው እንዴት ይበትናል አንዴ ምንድነው ይቀጥለው ደግሞ ይላኩልን እንዳታወራ እንዳታነበው ይላኩልን መቼ ላክልኝ እንዳታነበው እንደዚህ እርስ በርስ መፈራራት ጀመርን። ኧረ በጣም በቃ ሰዎች ያው እሺ መልካም አዳር። እሺ ናቱ ለብደም አትቆየው ትንሽ ቻው ሰላም ደሩ። ምን ይቆየ እንዴ? እስካሁን ሲያስተምር አልነበር እንዴ ፓፓ? መዝሙሩ ላይ መጣ እንትና አካውንቴ ዲአክቲቬት ሆኖ በቦሌም ብዬ ነው የመለስኩት። አንዴ ጋዲ ትምህርት ቀረ የሚሉ ኮሜንት ምን እንመልስላችሁ? እኔ እንደዚህ እባካችሁ አንዳንድ ሰዎች ቢያንስ ማለት ነው እኔ አንድ ምክር ልምከራችሁ ኮሜንታተሮች እመቤቴ ነው የምላችሁ ገና ስትገቡ ትምህርት እየጀመረ ነው ወይስ እያለቀ የሚለውን ነገር ለማጣራት ቢያንስ ታብታቡን ቼክ አድርጉት። ከላይ ታብታቡ ቁጥሯን አለ አይደል? ገና ቢያንስ ስትገቡ አትሊስት ታብታቡን ቼክ አድርጉት። አሁን 1.1 ሚሊዮን መቼስ ገና የተከፈተ ቤት ላይ 1.1 ሚሊዮን ሊሆን አይችልም። ሰው ባጠይቁ እንኳን ታብታቡን ይዩት። እሱን እኮ ነው አትሊስት ጎረቤት መጠየቅ ካቃታችሁ ታብታቡን ቼክ አድርጉትና እንዴ ትምህርት ቀረ ይላል። ኧረ ጌታ ኢየሱስ እንደው አንዳንዴ እሺ ይሁን እንግዲህ በቃ እንትና አንገባለን ብለው ነበረ። ማነው እና ዮኒ አንተ ጋር ነው? አይ ለራሳቸው ጋር እንገባለን ብለው ነበረ። አንተ በዚሁ አትገባም እንዴ ታዲያ? አይ እዚህ እንትኔ እያስቸገረ ነው። እዚህ ጋር ምንም አያመጣልኝም ለኔ የሆነ የሉም ይሁን ገብቶ ይሁን እኔ እንጃ። ኃጢአትህ እኮ ነው አይገርም?
ጭስ በቃ ለማንኛውም ይመቻችሁ እናንተ ሰዎች ታች ያላችሁ ሰዎች ምናምን ሰላም ደሩ የሆነ ቤት እንግዲህ ዞር ስንል ካልተገናኘን በስተቀር አንተሽ ያረዳልች እንዴት አቅም አለ እንደ ማዛግ ምን አሁን ነው አረ እዚህም ባይሆን ሌላ ቦታ እስቲ አረ እኔኮ እንቅልፍ እስኪ ወስደኝ የተገላበጥኩ ነው እንቅልፍም ቢብሎኝ ነው እንጂ በጌታስ ምን እንቅልፍ አመሳተኩ ምናምን በፊት በቃ ስፔሻል ኬስ ካልሆነ በስተቀር እንቅልፍ አይወስደኝም አንተ ቤትን ቀይር በቃ ናኒት እሺ እየሄድክ ለማንኛውም አገኛቸው ጭስ አሉ አይ ቲንክ ጋስት ምናምን ስላለ መሰለኝ ከፍተዋል መሰለኝ ነው እሺ እንደዛ ከሆነ በቃ ይመቻችሁ በቃ እሺ በሉ